መሰዊያው የሚታደሰው ወደ ቀድሞ ፍቅራችን መመለስ አለብን። back to the original love, the first love. ሃሌሉያ። እሱ ከእልፍ የተመረጠ ነው። አሜን ሃሌሉያ። ከእልፍ የተመረጠ ነው። ከእልፍ የተመረጠ ነው ጌታ። ጌታ ቆንጆ ነው። ክብር ሁሉ ለኢየሱስ ይሁን። he is the first love አይደለ? from the whole among the whole humanity። ክብር ሁሉ ለኢየሱስ ይሁን። እዚህ አሁን ማን ነው ባኦልን ለመምታት እግዚአብሔርን ማስገባት እንጂ መቃወም አይደለም ያለብን። አንቺ ነው አፍቅረው እሱ እግዚአብሔርን መለመን ያለብን። ጌታ ሆይ ወደ ቀድሞ ፍቅር መለሰ። እግዚአብሔርን መውደድ የህይወት በር ነው ጋይስ። በእውነት ዛሬ አንድ ጥያቄ ጠይቃችሁ፣ ሞት ፍርሃት ውስጥ ያላችሁ በጣም ነው ሞትን ምፈራው ጸልዩልኝ፣ ወደ ጌታ መቅረብ ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። በጌታ ነበርኩ ከዚህ በፊት ወጥቼ ነው አሁን ፈራለሁ፣ ፍርሃት ተቆጣጥሮኛል የምትሉ ሰዎች አንዳንድ ቁጥር ጻፉ። እንጸልይላችሁ እንድታመልጡ፣ ወደ ህይወት እንድትመጡ። ኢየሱስ ህይወት ነው። ኢየሱስ ህይወት ነው። ኢየሱስ ህይወት ነው። አምልጡ ዛሬ። ኢየሱስ ህይወት ነው። ኢየሱስ ህይወት ነው። አምልጡ ዛሬ። ከማን ከዚህ በፊት ታገለግሉ የነበረ ኢየሱስን ትወዱት የነበረ ዛሬ አምልጡ። ይቀበላችኋል ጌታ። ኢየሱስ እናንተ ሰዎች ኑ ወደ ኢየሱስ። የዛሬ 4 ዓመት በጣም ገባ ነበር አንተ ጋር ከእንግሊዝ ሀገር ነበር። ብዙ ሆነ ነግሬሃለሁ፣ አውርቼሃለሁኝ ሎንግ ታይም እና ብዙ ለውጥ አለ እና መስዬ ስትናገር ነበር። አጮልቄ ከመርከብ ወደዛ ወጣና ነበር። ከዛ ግን እግዚአብሔር ሲቀጣ ኢየሱስ ይቀበልልኝ ነበር አለች። ኃጢአተኛ ነኝ፣ በደለኛ ነኝ፣ አጥፍቻለሁ፣ ከመርከቡ ወጥቻለሁ እና ይህንን ጌታ እንደ አዲስ መቀበል ፈልጋለሁ። እኔን ካዳነኝ እናንተን ካዳነ፣ ከሲኦል ካወጣንኛል ወንጌል ኢዝ ማተር ኦፍ ስንት ከወንድ ጋራ ጾታቸውን የቀየሩ ወንጌል ቀይሯቸው የተመለሱ አልሰማህም ወይ? እኔ ምስክር ነኝ። ትራንስጀንደሮች ወንጌል ሲቀይራቸው አላየህም ወይ? ምን ሰብካቸው ነው? የህይወት ጣም ጠፍቶባቸው። አንድ ልጅ ነበር የዳነ ልጅ፣ እዚህ ስሙን አላውቀውም። የዳነ ልጅ ገና ሲመጣ እየተደሰተ ወስዳችሁ አራገባችሁለት። ዲሳይፕል ማድረግ ሲጠበቅባችሁ ወስዳችሁ ቤተክርስቲያን ቁጭ አርጋችሁ ማስተማር። ተራገበ አዳነው ሲባል ተከራከራችሁ። እግዚአብሔር ይቀጣል አላችሁት። ቁጭ ብላችሁ ወንጌል ያዳነውን ልጅ ቁጭ ብላችሁ ከተከታችሁት። እግዚአብሔር ምህረት ያለ ሮቤል የሚያሳዝን በእውነት አሁንም is not late for him። የወንጌል አቅም እንዳዳነው አውቃለሁ፣ እንደሚመልሰው አውቃለሁ። እባካችሁ ጋይስ የእግዚአብሔር ጠበቃ አትሁኑ፣ ሰባኪ እንጂ። እባካችሁ ገደሉት የምትሉ ሰዎች ገደል ነው በሚለው ቀይሩት። መቱት ከሚለው ውጡና መታ ነው ወደሚል ቀይሩ። ሁላችም ከኔ ጭምር እጁ አለንበት። ሁላችንም፣ ማንም ሰው የነፃ የለም። እኔ አንዳንድ ፔንቶች ያስቆኛል። አበሻ ክፉ ነው ይላል። እሱ እኮ እናቱና አባቱ እኮ አበሻ ናቸው። እኛ አላቀብል ነው፣ ድንጋይ አልተወረወረብን ነው። እንመለስ ወደዛ አይደለ? ክብር ለኢየሱስ ይሁን። አሜን። this is the truth። ይሄ የወንጌል አቅም ማውራት አለብን። ክብር ሁሉ ለኢየሱስ ይሁን። ኤልዛቤል ሲስተም ነው እያልኳችሁ ያለሁት። አሁን ምድሪቷን ለመግዛት ሲባል ምንድን ያደረገችው? ገባችበት አይደል? 16 አንብቢል መቅብዬ
16:29 በይሁዳም ንጉሥ በአሳ በ38ኛው ዓመት የዘንብሪ ልጅ አክዓብ በእስራኤል ላይ ነገሰ። የዘንብሪም ልጅ አክዓብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የዘንብሪም ልጅ አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነበር መሰለው። የሲዶንም ንጉሥ የአትባኤልን ልጅ ዓዝሌብን አገባ። ሄዶም በዓልን አመለከ፣ ሰገደለት። ይታያችኋል። ካገባ በኋላ ነው ያመለከው። ሰው ኃጢአትን አሳንሶ ነው ያየው። በጣም ማምለክን ምንድን ያደረገው? ኤልዛቤልን አገባት ይልና ከዛ ባኦልን አመለከ ይላል። ስለማትችል የነገሰውን ካገባስ ግን እስቲል መንገስ መቆጣጠር ትችላለች ኤልዛቤል ማለት ነው። አሁን ዓለም የምትፈልገውን ነገር ለማድረግ የግድ እናንተ መስለም አይጠበቅባችሁ። ያላመነ አስገብቷችሁ፣ ያላመነ ስል በጌታ ያላመነ ማለት ብቻ ሳይሆን ለእግዚአብሔር ቤት ስርዓት የሌለውን ሰው አጋብቷችሁ የሚፈልገው ማስደረግ ይችላል። እዚ ሲስተም ኮራፕት የሆነው ሲስተም የሆነው ልክ ያገባስ ጊዜ አገባ አገባ ብሎ አገባ የሚለው ቃል አገባ የሚለው እሷን ብቻ ሳይሆን አምላኩንም ነው የሚያገባው፣ ስርዓቷንም ነው የሚያገባው። የሚያገባው አጠቃላይ ነው የሚያገባው የህይወት ስርዓቷን በጠቅላላ። ስለዚህ አገባ ወዴት? ወደ ቤቱ፣ ወደ መንግስቱ። ከዛ ባኦልን አመለከ። የሚያሳዝን ነው አይደለ? ምዕራፍ 18 ቁጥር 4ን እስቲ ፖሊዬ አገባ እንዳትረሱ። መፍትሄው በትዕግስት ቁጭ ብለ መስማት። እሺ 18:4 ኤልዛቤል የእግዚአብሔርን ነቢያት እያስገደለች በነበረበት ጊዜ አብድዮ 100 ነቢያት ወስዶ 55ውን በሁለት ዋሻ ውስጥ ሸሽጎ እንጀራና ውሃ ይሰጣቸው ነበር። ሰው በምትገልበት የባኦል ስራው ስሙ ሰው የፈለገችው አንድ ነገር ነው፣ የእግዚአብሔርን ስርዓት ከምድሪቷ ማጥፋት። ለማጥፋት ምንድን ያደረገችው? ማግባት። ዛሬ መጀመሪያው መፍትያችን የሚሆነው ያገባነው መፍታት ብቻ ነው የሚጠበቅብን ማለት ነው። የተጣበቅናቸው ነው ስርዓታቸውን የከተቱብን። ሰው የተወዳጀናቸው ሰዎች፣ እኛ ጋር የገቡ ሰዎች የህይወት ስርዓታቸውና አቋማቸው ምንድን ነው የሚለው በጣም 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 ወሳኝነት አለ። ስሙ ያገባችው ሰውየውን ስታገባው ወይም ሲያገባት የነፍሱንም በርን የከፈተችው ሰው ህግ የሚወጣበትን የአእምሮና የስሜቱን ፍላጎቱን ሁሉ ነው የተቆጣጠረችው። ኢዚ ዮሐንስን አንገት ለማስቆረጥ የገባችበት መንገድን ተመልከቱ። ቀላል ነው። ንጉሱን ካስገባችው የዮሐንስን አንገት ማስቆረጥ በጣም ቀላል ነው። የእግዚአብሔርን ህግ ለመሻር እግዚአብሔር የሚጠላውን ነገር እዛ ቤት ውስጥ ለማስደረግ ህግ አይደለም የገባው፣ ሚስትን የገባው። አገኛችሁ? ምንድነው መደረግ ያለበት? ሰይጣን ለዚህ ነው በጣም የሚገርም ነገር ቃል ልንገራችሁ። አሰብ ዮሐንስ በመልእክቱ ላይ ሲነግረን ምን አለ? የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ምኑን ነው ሊያፈርስ የመጣው? ሲስተሙን ነው ሊያፈርስ የመጣው። ስርዓቱን ሊበጣጥስለት የመጣው የእግዚአብሔርን ስርዓት፣ የመንግስቱን ስርዓት ለመትከል ነው ኢየሱስ ወደዚህ ምድር ላይ የመጣው። አንደኛው ይዳይሎ የዲያብሎስን ስራ፣ ዲያብሎስን ለማፍረስ አይደለም የመጣው። ስራው ዓለምን
እስራኤልን የተቆጣጠረበት ሲስተም ነው። እዚህ ጋር ኤልዛቤል የገባችበት ነገር ምንም ንጉሱን አትነካው እያለ ግን ስርዓቷን አስገባች ማለት ነው። ነቢያቶችን እየፈለገች ለማስገደል። አሁን ስሙኝ በጣም በደንብ አድርጋችሁ ያጋባቿቸው ሰዎች ስርዓታቸውን አስገብተው ቢሆኑስ ባህሪዎቻችሁን እስቲ ቼክ አድርጉ። እስቲ ንግግራችሁን አካሄዳችንን እንመልከተው። እስቲ ያገባናቸው ሰዎች ሪፍሌክሽኖችንን አብዛኛው ያገባን ምለ የትዳር ብቻ አይደለም ማለት በህይወታችን ላይ እንዲመክሩን ካውንስል እንዲያደርጉን አይደለም በህይወታችን በነሱ ጥበብና ዕውቀት እንድንመራ የሚመክሩን ሰዎች ውጤቶች ነው። ያጋባናቸውን ሁሉ ማስወጣት አለብን። አንድ ቃል ትዝ ይላችኋል። ዘፍጥረት ላይ ይስሐቅ እናቱ ሞተች አይደለ? ሳራ ስትሞት እንዲህ ይላል። በጣም ይገርመኛል። ይስሐቅም በጣም አዘነ፣ ልቡ ተሰበረና እንዲህ ይላል። ይስሐቅም ሚስቱን ወደ እናቱ ድንኳን አስገባት፣ ከእናቱ ሞት ተጽናና ይላል። አይገርም? ካስገባት በኋላ ነው የተጽናናው። ድንኳኑ መኖሪያ ብቻ አይደለም፣ የህይወቱም ስርዓት ጭምር አስገባት ይላል። ወደ ድንኳን ያስገባችኋቸው ሰዎች የሚያጽናኗችሁ ነው የሚበትኗችሁ ሰዎች ናቸው። ድንኳናችሁ የማን ነው? ማን ነው የሚኖርበት? አገም ይስሐቅም ማስገባት ወደ እናቱ ድንኳን ከእናቱም ሐዘን ሞት ተጽናና እና ገባች። ሴትዮዋ ወዴተ በመንግስት መግደል የምትፈልገውን አሁን ህግ ማውጣት ትችላለች። እና ማንን አመለከ ነው የሚለው በዓልን። ከዛ 18 ላይ ምን ይላል? በጣም ደስ የሚለኝ ቃል እችን ልናገር። እግዚአብሔር ለኤልያስ ምን አለው? ከአፌ ቃል በቀር ዝናብ በምድር ላይ አይዘንብም። እስኪ ከኔ ጋር በሉ፣ ከአፌ ቃል በቀር ዝናብ አይዘንብም። ክብር ሁሉ ለኢየሱስ ይሁን። 17 ላይ ነው አይደለ? ሂድልኝ። ለምን አለው? መጀመሪያ ናርዲ ዘዳግም 11ን ታወጭልኝ። 13 ዘዳግም 11 13 እሺ እንዲህም ይሆናል እናንተ አምላካችሁን እግዚአብሔርን ትወዱ ዘንድ በፍጹም ልባችሁ በፍጹምም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልን ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ። አሜን አሜን። እግዚአብሔር ይታያችኋል ያለው ነገር ድገሚው። ዝናብ እሰጣለሁ፣ እህል ውሃን እሰጣለሁ፣ እባርካችኋለሁ። ነገር ግን እዛ 11 13 ላይ ሲጀመር ስሙ ያለውን ውሃና እህል ለምን እንደሚሰጣቸው። እሺ ቀጥይ። 11 መልሽው። እንዲህም ይሆናል አምላካችሁን እግዚአብሔርን ትወዱ ዘንድ ምን ትሉት ዘንድ ትወዱ ዘንድ ሰው ይታያቸዋል። የሚያበላችሁ ነው። እግዚአብሔር መወደድ ነው የሚፈልገው። አግኛችሁ ትወዱት ዘንድ ማይ ጋድ ትወዱት ዘንድ ሃሌሉያ 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 ትወዱት ዘንድ አሜን አሜን አሜን። አያችሁ ጌታ የፍቅር አምላክ እንደሆነ የፌሎሺፕ አምላክ ነው አይደለ? ኢዝ ኦሰም ትወዱት ዘንድ። እሺ ከዛስ ቤትዬ አንቺ ዘዳግም 28ን ቁጥር 23 አውጭልኛለሽ። ናርድዬ ካነበበች በኋላ ዘዳግም 28ን አውጪ ቤቲ። እሺ እንዲህም ይሆናል እናንተ አምላካችሁን እግዚአብሔርን ትወዱ ዘንድ በፍጹምም ልባችሁ በፍጹምም ነፍሳችሁ ታመልኩት ዘንድ
ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልን ወይንህንም እህልህንም እሺ ወይንህንም እሺ ዘይትህንም እሺ ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ። ሃሌሉያ። ምን እላለሁ አለ? አወርዳለሁ። ይኸው ስሙኝ። መጀመሪያ ምንድን ያለው? ትወዱት ዘንድ ታፈቅሩት ዘንድ። አሁን ህዝቡ ያጣው ይህንን ፍቅር አጥቶ ባኦል ማለት ደግሞ ይውላችሁ የአውሎ ንፋስ የዝናብ የመዋለድ አምላክ ነው። ባኦል ኢዝ አ ብሌሲንግ ነው። ሶ እግዚአብሔርን ማፍቀር ሲያቅተው ሌላ መተኪያ ነው የሚያመጣው ሰው። ምክንያቱም የተፈለገው ፍቅር ሳይሆን ዝናብ ነው የተፈለገው። ፌሎሺፕ አይደለም የተፈለገው። ሰው አሁን ኤልዛቤል ምንድን ያደረገችው? ኖ ዩ ዶንት ሃቭ ቱ ላቭ ጋድ አይጋችሁ ነው አይጋችሁ አለ ሰው እግዚአብሔርን ከዚህ በኋላ መውደድ አይጠበቅባችሁ፣ ፌሎሺፕ አይጠበቅባችሁ፣ የምትፈልጉትን ነገር እሰጣችኋለሁ እያለ ነው ባኦል። ምክንያቱም ባኦል የዝናብ አምላክ ነው፣ የመራባት አምላክ ነው፣ ወይም ደግሞ የሚያስወልድ አምላክ ነው፣ የጦርነት የንፋሳት አምላክ ነው። አያችሁ፣ መውደድ ስታቆሙ ማምለክ የምትፈልጉትን ነገር ትፈልጋላችሁ። ምክንያቱም መተኪያ ነው። ፍቅር ሲይዛችሁ ከእግዚአብሔር ግን አምላክ አትፈልጉ። በነገራችን ላይ ዝናብን ባያዘንብም ፌሎሺፓችሁ ይቀጥላል። ኢዝ ኦል አባውት ላቭ። ኤልዛቤል ያደረገችውን ተመልከት። ዘዳግም 28 ደግሞ በነገራችን ላይ ዝናብን አወርድላችኋለሁ ያለው እግዚአብሔር አይደል? ምን ማለት ነው? እግዚአብሔር ነው ዝናብ ሰጪ። ማይ ጋድ ዝናብን የሚያወርድ እግዚአብሔር ነው። ባኦል ደግሞ ምን እያለ ነው? እግዚአብሔር አምላክ አይደለም፣ እኔ አምላክ ነኝ፣ እኔ ዝናብ እሰጣለሁ እያለ ነው። ዩሲ ባትል አሁን እየተከናወነ ያለበትን ነገር ተመልከቱ። ዝናብ ከሰጠ ዝናብ ሰጪው እግዚአብሔር። ዘዳግም 28 ላይ የሚለውን ስሙ እግዚአብሔር። እሺ አንብቤው። እስ ሌላ ቤት ያልገባም 28 23 ዘዳግም። እሺ ከራስህ በላይ አዲስ ሆኖ ፓስተር ያለ ከራስህ በላይ ያለው ሰማይ ናስ፣ ከእግርህ በታች ያለው ምድርም ብረት ይሆናል። እግዚአብሔር የምድርህን ዝናብ ወደ አቧራነትና ወደ ትቢያነት ይለውጠዋል። ዝናቡን ምን እቀይረዋለሁ አለ እግዚአብሔር። እንዲህ አለ፣ በራስህም ላይ በሰማይም ናስ ይሆንብሃል፣ ከእግርም በታች ምድሪቷ ብረት ትሆንብሃለች። እማታመልከው ከሆነ the result of not love እዘጋዋለሁ። ሰማይ የተዘጋ ይሆናል፣ ምድሪቷ ትቢያ ታመጣለች። ለዚህ ነው ምድሪቷ ኤልያስ ምን አለ? ከአፌ ቃል በቀር ዝናብ አይዘንብም ብሎ ሲል፣ ስሙኝ በደንብ አድርጋችሁ እዚህ ጋር እያለ ያለው በባኦል አምላክነት አይደለም። ሰማይና ምድርን የፈጠረ እግዚአብሔር ትተ እኔ ዝናብን አስቆመዋለሁ እያለ ነው ኤልያስ። እግዚአብሔር ኢየሱስ ጌታን መጥቶ ከአፌ ቃል በቀር ዝናብ አይዘንብማል። ለምንድን ነው ያለው? ዝናብ ሰጪው እግዚአብሔር ነው። ሃሌሉያ። ማን ነው? ባኦል ግን የዝናብ ሰጪ አምላክ ነው ይባላል። ኤልያስ እየተዋጋ ያለው ፐርሰናል ባትል አይደለም የገባው፣ አምላክን ነው እያስከበረ ያለው። የቆመው ለእግዚአብሔር ነው። you see the result. so አሁን my god ትላንትና ትዝ ይላችኋል ያልኩት የኤልያስ እሳት ማውረዱ የነብይነቱን ምንድነው የሚባለው? አሁን አንዳንድ እንትን የኛ ፍሬንዶች ነቢያቶች እንደሚሉ ሜጀር ዋን ለመባል አይደለም እያለ ያለው፣ አምላክ እንዳለ እንዲታወቅ ነው እያደረገ ያለው። it's not about him። እስቲ አሜን። እኔ ሜጀር ዋን ነኝ ዝናብ አስቆማለሁ፣ እኔ ሜጀር ዋን ነኝ ፀሐይ አስቆማለሁ አይደለም። it's not about measurement no። ይሄ የእግዚአብሔርን ክብር ከማሳየት አንጻር ነው። የእግዚአብሔር ክብር ሲያምን የእግዚአብሔር ክብር ሃሌሉያ። እና ከአፌ ቃል በቀር ዝናብ
በዚህ ምድር ላይ በዚህ አይዘብም ሲል ምን እያለን ያለው? ባኦል አንተ አምላክ አይደለህም እያለ ዝናብ ሰጪው እግዚአብሔር ነው። ሲአሜን በሉ አንዴ በጌታ። ዝናብ ሰጪው ማን ነው? እግዚአብሔር ነው። ዝናብ የሚሰጥ ማን ነው? እግዚአብሔር ብቻ ነው። ስለዚህ በምንድን ነው ማሳየት? እንዳይዘንብ አደረገዋለሁ። እግዚአብሔር ህዝቡን የማስራብ ፕሮግራም አይደለም። ዝናብ እሰጣለሁ የሚለውን ግን ይመታዋል እግዚአብሔር። ስለዚህ ሪዛልቱ የሚያመልኩትም አብረውት ይመታሉ ማለት ነው። የበላይ ነው ብለህ ከያዝከው የበላይ ነውን ሲመታው እዛ ጋር የሚራቡት ሪዛልቱን እነሱ ያገኛቸው። ሁሌ አምላክ ሲመታ አይገርምም። እግዚአብሔር ቆመ። you are not God አይደለ? ሕዝቅኤል 28 ላይ ምንድን ነው? አንተ አምላክ አይደለም ሰው ነህ። ሃሌሉያ። ይህንን እየተናገረ ያለው እኮ ለቂሮስ ነው። አንተ አምላክ አይደለም ሰው ነህ፣ በሚያይም ፊት ሁሉ አመድ አድርጌሃለሁ። ፐርሰን የቂሮስ ንጉስ እኮ ሰው ነው። በውስጡ ያለው ግን ሪፕሬዘንት ያደረገው ሌላ ሉሲፈር አለ። እየተናገረ ያለው ትንቢቱ ፊት ለፊቱ ላለ እዚህ ጋር ተመልከቱ። ዝናብ አይዘንብም ብሎ ሲል ምን እያለ ነው? ባኦል አምላክ አይደለም፣ ዝናብ ሰጪ አይደለም። የምንወደው የምናፈቅረው የምንገዛለት ልዑል እግዚአብሔር ነው የሚያዘንበው። ሃሌሉያ። ዩሲ ለዚህ ነው የመጀመሪያው መሰዊያ መታደስ ያለበት ፍቅር ነው ማለት ነው። የቀድሞ ፍቅርህን ትተሃልና የተባለው ለዚህ the first love to love the Lord only is only አሜን በሉ። my God my God my God my God my God my God። አሁን እኛ ኤልዛቤልን አይደለም መዋጋት ያለብን፣ ፍቅራችንን መመለስ ያለብን። የኤልዛቤል መንፈስ ብለህ ብትገስጽ አታቆመውም። እግዚአብሔርን ስታፈቅረው ግን ስርዓት ትቀይራለህ ማለት ነው። you change the game። የኤልዛቤል መንፈስ፣ የአክዓብ መንፈስ፣ የረሃብ መንፈስ፣ የድርቅ መንፈስ ብለህ አትጣል። አሁን አምላክ መቀየር ነው ያለብን። በፍጹም ነፍሴ በፍጹም ኃይሌ እወድሃለሁ ጌታ ሆይ። አምላክነት ልብ ላይ እንጂ መሰዊያ ላይ አይቀየርም ጎበዝ። በጌታ አሜን በሏል። አሜን አሜን። አደ መሰዊያው ጋር አይደለም መሄድ ያለብኝ፣ ልቤ ላይ ነው። ልቤ ላይ ነው የምጠራጠረው አምላክ አለ። ስጸልይ እጠራጠረዋለሁ፣ አልወደውም። I can feel that። ልቤ ለሌላ ነገር ሲገዛ ያዋለሁ። ያገኘው እንትና ባኦል የገባው እዚህ ጋር ነው። እግዚአብሔርን በማይወዱ ህዝብ መካከል ባኦል አንደኛ መሆኑ አይቀርም። ስለዚህ to restore but the love of God የእግዚአብሔርን ፍቅር መመለስ ጥያቄው እዚህ ጋር ነው። አሁን እኛ እየታገልን ያለ ነው ኤልዛቤል ምናምኒዝም ኖ የሮማን ኢምፓየር 12 ያልተማሩ ሰዎች እንደገለበጡ ታውቃላችሁ። በፍጹም ልባቸው ንጉሱን የወደዱ እግዚአብሔር አማራጭ አይደለም እስትንፋሳችን ነው ያሉ ሰዎች እንደገለበጡ ታውቃላችሁ። የሮማን ኢምፓየር ሂስቶሪካል ትሩዝ እኮ ነው ይሄ የምነግራችሁ ነገር፣ ፕሩቭ የተደረገ ነገር እኮ ነው። አሁን ኤልዛቤል በዝሙት ጣለችኝ። እንዲህ ነው ማጥል ማትወደው ከሆነ ኤልዛቤል እንዲያደርገችኝ ኤልዛቤል በነገራችን ያልተጻፈ መጽሐፍ የለም። እግዚአብሔር መውደድ ብዙ ያልተጻፈ። ስለዚህ 13 ላይ ምንድን ያለው በሚገርም ሁኔታ እግዚአብሔርን በፍጹም ነፍስ በፍጹም ኃይል ውደድ፣ እሱ እህልና ቡሃቃን ይባርካል፣ የበልጉን ዝናብ ይሰጣል፣ ኋለኛውን ዝናብ። ምን አገናኘው ጋይስ? ምን ፍቅርና ዝናብ ምን የማይገናኝ ነገር እኮ ነው። ምን እያለን ያለው? ፍቅር አምላክን ይቀይራል ማለት ነው። ኦኬ let me give you one scripture በጣም የምንወደው ማለት ነው። ለሁለት ጌቶች መገዛት አትችሉም አይደል? ለምንና ለምን? you can serve two masters, right? so ለሁለት ጌቶች መገዛት አትችሉም። ምንና ምን ያለው? ገንዘብና እግዚአብሔር ብሎ። ከዛ ሲቀጥል ጌታ ምን ያለው ታውቃላችሁ? አንዱን ይጠላል፣ አንዱን ይወዳል። ለካ አምልኮ ማለት ማፍቀር ማለት ነው። አንዱን ይወዳል፣ አንዱን ይጠላል አለ እንጂ አይገዛም አላለም። ምክንያቱም ፍቅር ነው መገዛትን የሚያመጣው። love is the most powerful ነገር እኮ ነው ጋይስ። አንዱን ይጠላል። እኔ አምላክ ለመቀየር ሌላ አልገዛልህም አይደለም ምለው፣ እማፈቅረውን ነው ዴቨሎፕ ማድረገው።
ፍቅሬን ነው መጨመር ያለብኝ። ማይ ጋድ come on guys, to love him ማለት ነው። to love him. The first restoration of life is not to go to the church. Come on. Loving the Almighty God. So መውደድ በጌታ አሜን በሉ። አሜን። ታውቃላችሁ ኖርዝ አሜሪካ ያለና ኤሮፕ ላይ ቸርች የምንሄደው እኮ ስለሚደበረን እንደሆነ ታውቃላችሁ። አበሻሊ ኧረ ዳቦ ልብላ ሻይ ልጠጣ ፌሎሺፕ ላድርግ ብለን ነው የምንሄደው እና ቱ ሲክ ሂም አሞንግ ዘ ቢሊቨርስ በቅዱሳን መካከል ኢየሱስ የከበረ ይሆናል ብለን አንድ ቀን አስበን አናውቅም። ከሄዳችሁም ጌታ ይባርካችሁ። ጌታ ታውቃላችሁ ስም እንደሚጠራ ያህል ኧረ ፓስተሬ ይደብረዋል ቸርች ካልሄድኩ ብለን እንደምንሄድ አረ ወይኔ ቸርች ምን ይሉኛል አልተገኘውም ብለን ከዛ ከሄድን በኋላ የተመታ ሰውዬ ሲሰብክ እናያለን። ከዛ ስብከቱን ከጨረሰ በኋላ መባሲል ለምንድን ነው የምሰጠው እዚህ ቸርች ምን ቤት ነኝ የት እንደሚያስገቡት አናውቅም ብለን አምተናቸው ሰዎች ብለን ራሳ ስብሰባ አድርገን እዚህ ጋር ስብሰባ በደንብ አድርገን ሚቲንግ ጋር ብድቁጭ ብለን ፊታችን ላይ 16 ፊት ይታያል። ደግሞ 16 ይላል ሞባይል ያው ደግሞ የለበሰው አለባበስ ምን አለበት እስቲ አሁን ስንት ስብከት ሰብካችሁ ነው የምትወጡት ራሳችሁ። but love and make you blind for the preacher በፍቅሩ ስትገቡ ግን የስብከቱን አይደለም የምታዩት። ይሰይ ጌታ ሆይ በልጆች መካከል ተገኝቻለሁ። ጌታ ሆይ በቅዱሳን መካከል ተገኝቻለሁ። ስብከቱ ሳይሆን እዛ ውስጥ ያለው ባለቤቱ ኢምፕረስ ያደርጋቸው። አሜን 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 አሜን። ስለዚህ አምላክ መቀየር ማለት ቸርች ሄደህ መዘመር ሳይሆን ልብ ላይ የሚሾመው ጌታ ነው። ሰው ተመለስ ወዴት? ወደ ቀድሞ ፍቅር። ስለዚህ መሰዊያ እናድስ ብለን ስንነጋገር እየተነጋገርን ያለ ነው ኤልዛቤልን አስወጣት አይደለም። ትቀመጥ ብትፈልግ ኤልዛቤልን አቅም የሚያሳጣት ለእግዚአብሔር ያለን ፍቅር ነው። በእውነት ይህ ለራሴም ነው የማወራው። አይሲ አሊ ላቭህም ውደደው ጌታን። ከዛ ዝናብ የሚሰጠውን ወገቡን ይሰብረዋል። ሃሌሉያ ይሰብረዋል። ለምንድን ነው? ይሁት እስቲ ይሁላችሁ ባኦል አምላክ ነኝ ብሎ ቤተ መንግስት ገብቷል እንዴ? አልገባም። አስገብቶ አይደለም የሚያፈቅረውን አስገብቶ የያዛት አካባቢ ሲስተሙ ይታያቸው። የሚያፈቅረውን ኤልዛቤልን አስመጥቶ አስገባ። ከዛ አብሮ ባኦል ገባ ማለት አሁንም እኮ እግዚአብሔር በክርስቶስ ገብቶ ባኦልን ያስወጣዋል። እዚህ ደሴም ወይ ነው የሚጠቀመው ደሴም ወይ እሺ አሜን በሉ። እኔ የምለው ሔዋን ፍሬውን ካስበላች ቤተክርስቲያን ኢየሱስን አታስበላንም? የእውነት እኛ ያቅተናል። ቤተክርስቲያንን ወክለን ህይወት መስጠት ያቅተናል። የህይወት ዛፍ የሆነውን ኢየሱስን እዚህ የዛሬው ትልቅ መልእክቴ የቀድሞ ፍቅር፣ እግዚአብሔር የሚወደድበት ፍቅር። በነገራችን ላይ እግዚአብሔርን ስንወድ የእሱ የሆነውን ነገር ሁሉ እንወዳለን አይደለ? ቃሉን እንወዳለን፣ ወርሺፕ እንወዳለን። እግዚአብሔር የነካው ነገር ሁሉ ይጥመናል። እሱ ያለው ነገር ሁሉ ደስ ይለናል። ያ ነው ፍቅርን መግለጫ። to have a fellowship with him. ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። አንድ ጥበብ ልንገራችሁ። እግዚአብሔር መንግስተ ሰማያትን ለማድመቅ ሲኦልን አልነገረንም ኢየሱስን እንጂ። this is a tricky manipulation ነው ሲኦልን መስበክ እኮ። ኢየሱስን ሲያደምቀው ነው እኮ መንግስተ ሰማይ ናፈቀ። we love to go to heaven because of the Christ exist አድርጓል ብለን። መንግስተ ሰማይ ከሲኦል የማምለጫ መንገድ አይደለም ጋይስ። እግዚአብሔር ማኒፕሌት አላደረገንም። የፍቅር አምላክ ነው። የሰጠን ፍቅር የሆነውን ኢየሱስ ነው። እሱን ከያዝክ እሱም እዛ ይጠብቃል ያለ አይደለም ወይ? እዚህ የቀመስኩት ኢየሱስ ስሙኝ፣ መንግስተ ሰማይ የሲኦል ማምለጫ አይደለም፣ ኢየሱስ መገኛው እንጂ። በዚህ ማይንድ ሴት ነው እኛ ወደ ጌታ መሄድ የምንፈልገው።
አሜን አሜን አሜን። እዚህ ያልቀመስኩት ኢየሱስ በነገራችን ላይ ሰማይ አላገኘውም። ይህን ደግሜ እለዋለሁ። እዚህ ያልቀመስኩት ኢየሱስ ሰማይ አላገኘውም። አምና ሹር አይ ኬንት ግን ሰማይ እዚህ የቀመሱት ኢየሱስ ጳውሎስ ምን አለ? ቢሄድ ከጌታ ጋር ልኖር እናፍቃለሁ። ቀምሶታል። እዚህ አብሮት ነበረ። ሃሌሉያ። በሞት ልመስለው ፈልጋለሁ አለ። የቀመሰው ኢየሱስ ጋር ነው። እርግጠኛ ያደረገው እዚህ ስለቀመሰው ነው። እርግጠኛ ያደረገው ቢሄድ ከጌታ ጋር ልኖር። የታየው ጌታ where do you see him? እንዴት አወክ እዛ መኖሩ? ምክንያቱም እዚህ ቀምሼዋለሁ። የሚመጣውን ዓለም የቀመሱትን አይልም መጽሐፉ? የሚመጣውን ዓለም የቀመሱትን እዚህ ምድር ላይ ሃሌሉያ ሊመጣ ያለው ዓለም እዚህ ተቀምሷል፣ ቴስት ተደርጓል። ይላችሁ ሲኦልን በጣም ከፈራችሁ ኢየሱስን አልቀመሳችሁም። ሲኦልን የቀመሳችሁት I'm telling you ያለበለዚያ የት አይተፈራው? ሲኦልን ካልቀመስከው። ወይኔ ሲኦል እንዳልገባ ኢየሱስን ልቀበል። በምን አወቅ ሲኦል ኤግዚስት ማድረጉ? how did you know? let's talk። ነገር ግን ስሙኝ፣ ኢየሱስን ስትቀምሰው ግን ይናፍቃል ሰማይ። ሃሌሉያ። ስለ ሲኦል አትነዛነዝም። ስለዚህ ወደ ቀድሞ ፍቅር መመለስ አለብን። ደግሞ የሚያሳዝነኝ ነገር ልንገራችሁ፣ የኢየሱስን ፍቅር እንጆይ ማድረግ ካቃታችሁ ሲኦልን መፍራት ትጀምራላችሁ። አልቀመሳችሁም እኮ። አያስቅም ፊልዬ? የእውነቴን እኮ ነው የምላችሁ። ያላያችሁት ሲኦል የሚያስፈራችሁ ያልቀመሳችሁትን እንጆይ ማድረግ ስታቆሙ ኢየሱስን ሲኦል ያስፈራ። ምክንያቱም ከኢየሱስ ውጭ ሁሉ ሲኦል ስለሆነ ነው። እስቲ ቼክ አድርጉ። የመጀመሪያው ነገር ሞት መፍራት የምትጀምሩት ህይወትን መጥላት ስትጀምሩ ነው። ይህ ውስጥ የራሳችሁ ወይኔ ሳልዘጋጅ ልሞት ነው ትላለህ ማለት ነው። ስትወደው እኮ እንደተዘጋጀም እንዳልተዘጋጀም አታስብም። ፍቅር እውር ያደርጋል አይደለ? እስቲ ወርሺፕ ውስጥ ሆናችሁ አይደለ? ለምሳሌ let's say this way right? so ከአንድ ሰዓት በፊት ኃጢአት ውስጥ ነበራችሁ፣ ወድቃችሁ ነበረ። የእግዚአብሔር ህልውና ውስጥ ስትገቡ ግን ከአንድ ሰዓት በፊት ኃጢአት ውስጥ እንደነበራችሁ ትረሳላችሁ። የነካችሁ የእግዚአብሔር መገኘት ሁሉን አስረስቶ እግዚአብሔርን እንድትፈልጉ ያደርጋል። ስለተለወጣችሁ እኮ አይደለም፣ በሰማይ ያለው እግዚአብሔር ስለመጣ እንጂ። በመካከል ህልውናው ሽታው መገኘቱ ሲመጣ ትረሳለህ ትላንት ኃጢአት እንደሰራ። ነገር ግን ኃጢአት ውስጥ ስትገቡ የ10 ዓመት ራሱ ትዝ ይላችኋል። ወይኔ አሁን ተዘጋጅቻለሁ፣ ወይኔ። ስለዚህ እሱ ባፈቀርነው ቁጥር ሰማይ የናፈቀን ይሄዳል። ባኦልንና ኤልዛቤልን ማስወጣት ትተህ አንድ ነገር አድርግ፣ ኢየሱስን አፍቅር። ወደ ቀድሞ ፍቅር እንመለስ። ከቀድሞ ፍቅር አንዱ ችንት ተናግሬ ልጨርስ። ከቀድሞ ፍቅር አንደኛው ትልቁ ወደ ጾም ጸሎት፣ ፕራክቲካል እናድርገው። ወደ ጾምና ጸሎት እንመለስ። ወደ ጾም ጸሎት እንመለስ። ወደ ጾም ጸሎት እንጹም ሳንታክት። ክብር ሁሉ ለኢየሱስ። የቀድሞ ፍቅር አይገርምም? አይገርምም? ፊልም ከጌታ ስትርቅ ሲኦል ያስፈራሃል። ከጌታ ጋር ስትሆን መሄድ ያምርሃል። አንድ ዓለም ውስጥ ሆነ ሰዓት ሳይቀየር። አይገርምም? አይገርም? ሁልጊዜ ነው የሚገርም። ጌታ ይላል። በእውነት ከጌታ ስሸሽ ሲኦል ጋር ነው ለካ ምገባው። ያስፈራል። ህይወት በጣም ነው የሚሰቀጥጠው። ምንም ሳይነካኝ እኮ ነው። አይ እግዚአብሔር፣ ለካ እዚህም ገነት ነው አይደል? እዚህም ገነት ነው ጌታ። ክብር ሁሉ ለኢየሱስ። በእውነት እንዲህ እየተሰቃያችሁ ያላችሁ፣ በቃ ሞትን እየፈራችሁ ያላችሁ፣ ሞትን አትገስጹ። ወደ ህይወት ነው። ኑ ወደ ህይወት። ፈርታችሁ ታታምን። ሞት እንደውም አንደኛው ባህሪው ፍርሃት ነው። ስትፈሩ ፍሬንድ እየሆናችሁት ነው የምትመጡት። ሞትን በፈራችሁ ቁጥር ታገቡታላችሁ። ኢየሱስም በወደዳችሁ ቁጥር ግን ታሰጡታላችሁ። ሞት ፈርቶ ራሱ የሚገልስ አያስቃችሁ? ፍርሃት እኮ የሞት ፍሬንድ ስለሆነ ነው።
ሰው በጣም እየፈራ እኔ ሞት ፈርቼ ከዚህ ሁሉ በሞትስ ብሎ ራሱን ይገላል። ሞት ፈርተ ሞት ተጋፈታ ምን አይነት ትሪክ ነው ጋይስ? ዲፕሬሽንን ፈርቶ ዲፕሬሽን ውስጥ ይገባል። ፊር ኦልዌይስ ዶር ኦፍ ሄል ነው። ፍርሃት የሲኦል በር ነው ጎበዝ። ቆልገራጅ እግዚአብሔርን ልውደድ ብለህ ግን እየወደድከው ነው የምትቀጥለው። It's not crazy guys. ኢየሱስ ጌታ ነው። ኑ ወደ ኢየሱስ። ሞትን ፈርታችሁ ሞት ይዟችሁ አይሄድ። አምልጡ። ዛሬ አንዳንድ ቁጥር ጻፉ። ኢየሱስ 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 ከሞት የምታድነው ጌታ። ብዙ ሰው አንዳንድ ቁጥር ያለው የአባቶች አምላክ ኢየሱስ ሕይወት ነው። ጌታ ወደ ቀድሞ ፍቅር የምትመልሳቸው ልጆች ዛሬ በኢየሱስ ስም እለምንሃለሁ። የሚያድሰው ምህረት እንዲመጣ የሚያድሰው ጌታ ሆይ ወደ ቀድሞ ፍቅር የሚመልሰው ያንተ መጽናናት። እናንተ አንዳንድ ቁጥር የጻፋችሁ ሰዎች እኔ የምለውን ነገር አብራችሁ በሉ። ፊልዬ እኔ የምለውን ትላለህ? ልክ እኔ የምለውን ልክ ፊልዬ እንደሚል አብረን ንስሐ እንገባለን። እናንተ መታደስ እግዚአብሔር ውስጣችሁን እንዲያድሰው እንዲመልሰው የምትፈልጉ ሰዎች ለእናንተ እንጸልያለን። እኔ የምለውን አብራችሁ ልክ ፊሊ እንደሚለው ጌታ ሆይ ዛሬ ሁላችንም እንላለን። እስቲ ሁላችንም ይህንን የንስሐ ጸሎት አብረን እንጸልያለን። ጌታ ሆይ ዛሬ ወደ አንተ እመጣለሁ። ጌታ ሆይ በውስጤ አንተን አምናለሁ። በልቤ አንተን አምናለሁ። ደግሞም ኃጢአተኛ እንደሆንክ አውቃለሁ። አንተ ግን ለኃጢአቴ ስትል ለበደሌ ስትል በመስቀል ላይ ሞተህልኛል። ከሙታንም በሦስተኛው ቀን ተነስተሃል። ኢየሱስ ጌታ እንደሆንክ አምላኬ እንደሆንክ ንጉሴ እንደሆንክ በልቤ አምናለሁ። በአፌም እመሰክራለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዓለምን ሰይጣንን ስራውን እክዳለሁ። ኢየሱስን የሕይወቴን ጌታና መድኃኒት አድርጌ እቀበላለሁ። እሾመዋለሁ። ኢየሱስ ጌታ ነው። አሜን። እግዚአብሔር ይመስገን። እናንተ የንስሐ ጸሎት አብራችሁን የጸለያችሁ እንኳን ደስ አላችሁ። በእውነት እንኳን ደስ አላችሁ። በጣም ይህን ነገር ልነግራችሁ የምፈልገው መማር የምትፈልጉ የደህንነት የደቀ መዝሙር ቤተክርስቲያን አቅራቢያችሁ ያለ ቤተክርስቲያኖች አሉ። ሂዱ። ደግሞም እኛ ቤተክርስቲያን እንድንነግራችሁ ጤነኛ ቤተክርስቲያን የምትፈልጉ ከሆነ የኔ ባዮ ላይ ፓስተር አሊ የሚል ቴሌግራም ግሩፕ አለ። እዛ ላይ ማስታወቂያዎችን ስለምንለጥፍ የት እንደምትሄዱ እንዴት ጥያቄዎቻችሁን ስለምንመልስ ፓስተር አሊ ብላችሁ ቴሌግራም ግሩፕ ላይ ግቡ። እግዚአብሔር ይመስገን። እኛም እንድናስተምራችሁ አረብ ሀገር ያላችሁ ከሆነ የተለያየ ቦታ ካላችሁ ደግሞ እኛም ትምህርት ልናስተምራችሁ እንችላለን። እግዚአብሔር ዘመናችሁን ይባርክ።
ክብር ሁሉ ለኢየሱስ ይሁን። እንኳን ደስ አላችሁ። ጌታ ይመስገን፣ ጌታ ይመስገን። እሰይ ሃሌሉያ። አንድ መዝሙር እናምልክበትና ሪፍሌክሽን ላይ እንሄዳለን። ቅድም ጌታ ይመስገን ሃሌሉያ። እሰይ ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን። አሜን 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 ሃሌሉያ። ጌታ ይመስገን፣ ጌታ ይመስገን። እሰይ ደስ ነው ያለኝ። ሃሌሉያ ክብር ሁሉ ለኢየሱስ። አሜን አሜን አሜን። እስከዛ ለሪፍሌክሽን ተዘጋጁ። አሜን Jesus, 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 say, say. Jesus, the
Amen. ክብር ለኢየሱስ ይሁን። Can we reflect? Awesome. Amen. Go ahead, Paulie. Hilly. ክብር ለኢየሱስ ይሁን። It was so powerful. እና ሰላም ብያቸዋለሁ everyone. እንትን መጀመሪያ ካልኩ ልጀምር ፓስተር ሉቃስ 18 ጋር ሄድንና ኢየሱስ ያለውን አስረዳን አይደለ? የሆነ never give up የሚለውን ነገር በቃ don't give up ያለው don't lose heart ያለው ነገር ማለት ነው። እና የሆነ it started to make sense to me. ለካ ጸሎት ቦታ ውስጥ ስንገባ ብዙ ጊዜ discouraged ምን ሆኖ already discouragement እንትን የሆነ እግዚአብሔር እየሰማን አይደለም ማለት አይደለም፣ ግን አትሞስፌር ነው ሰብረን ማለፍ ያለብን እግዚአብሔር ጋር እንድንደርስ ሳይሆን እኛ ከዛ ነገር ወጥተን በትክክል ለመጸለይ እንድንችል ወይ ደግሞ ፕሬዘንሱ ተሰምቶን እንድንቀጥል ማለት ነው። ስለዚህ don't be discouraged እያለ ከሆነ ማለት ነው ኢየሱስ ኢንካሬጅመንት እየመጣ ነው ማለት ነው at some point አይደለ? እና ትናንትና ኢሳያስ 40 ጋር ሄደን ነበር አይደለ? እግዚአብሔርን የሚጠብቁ ይበረታሉ። ከእንግሊዝኛ የተረጎምኩት ያለት so they that wait upon the Lord shall renew all their strength ሁሉንም ኃይላቸውን ያድሳሉ አይደለ? እና እያሰብኩት ነበር ማለት ሙሉ ቃሉን ሳነበው እንደ ኢግል ነው ይበራሉ የሚለው እና ኢግል እንትን ሌበር አያደርግም አይደለ? ክንፎቹን እንትን አያደርግም፣ አየር ላይ እንደዚህ ነው የሚሄደው። እና ጌታን ከጠበቅ ነው እና ፕሬየር ውስጥ ጠንካራ ሆነን ጠንክረን ዊሊንግ ሆነን ከቀጠልን ማለት ነው አት ሰም ፖይንት ሌበር አናደርግም፣ እንደ ኢግል ነው የሆነ ሰዓት ላይ ጸሎታችን የሚሄደው ማለት ነው። እኛም አብረን ፍሎ ያደርግልናል ማለት ነው። የጌታን ነገር ይገባ የምንጸልየው። ስለዚህ ጌታ ራሱ ቃላቶች ይሰጥናል፣ እኛ ራሳችን አትሞስፌር ውስጥ እንገባለን ማለት ነው የጌታ አትሞስፌር ውስጥ። እና ያ በጣም አሜዝ ያደረገኝ ነበር ከትናንትና ጋር እንዴት ነው የሚገናኝ ማለት ነው። እና በቃ የሆነ prayer is a place to receive grace ያልከው ነገር ግሬስ የምንቀበልበት ቦታ ነው። ፋስቲንግ ደግሞ ስንል ደግሞ ራሳችንን የምንሰብርበት ቦታ እንጂ ራሳችንን ዝም ብለን ስታርቭ የምናደርግበት ወይ ደግሞ ዝም ብለን የምንራብበት ነገር አይደለም። ጌታን የሆነ አክቹዋሊ መጀመሪያ ከሉቃስ 18 ጋር ይገናኛል። ቱ ቢ ሆነስት
ጸሎት ላይ በደንብ እንድንበረታ የሚያግዘን ነገር ነው ፋስቲንግ ማለት። ምክንያቱም በቃ እንድንፈልገው ያደርገናል ጸሎቱን እና ደግሞ በጸሎቱ ደግሞ እንድንታደስ ደግሞ ያግዘናል ፋስቲንግ ማለት ነው። የሆነ how do I say this? I don't know በትክክል እያልኩት ከሆነ ግን I hope it makes sense. ስለዚህ ፋስቲንግ ምን ያደርጋል አልክ? እምነታችንን ያድሰዋል እና አለማመናችንን ደግሞ እንትን ያደርግልናል ማለት ነው። ያጸደዋል አይደለ? ያነጸዋል። ስለዚህ እንደዛ ሲሆን ምክንያቱም ፋስት ስናደርግ እየተፈጠረ ያለው ነገር እግዚአብሔር እንዲሞላን ቦታ የሰጠነው ያለ ነው። ምክንያቱም ኦልሬዲ ተሞልተን ከመጣን እዛ ቦታ ጋር የሆነ አቬይላብል የሆንለት አይደለም the way that he wants አይደለ? ግን ነው ባዶ ሆነን ከመጣን ግን ደግሞ እሱ እንደፈለገው አድርጎ ያገኘናል ማለት ነው። እና የሆነ ጊዜ አንድ ሰው ሲል ሰምቼ ነበረ፣ መራብ ከከበደህ ጹም ብሎኝ ማለት ነው። like if you can't be hungry then fast. እና በቃ እንደዛ ነው የሚሰራው። to be honest ጌታ መራብ ከፈለግን መጾም ነው ያለብን ማለት ነው። እና like really አብሮ ይሰራል to be honest በጣም ማለት ነው። ሌላኛው ነገር በጣም ብዙ ነገር ነው ያወራ ነው ዛሬ፣ ግን to be honest በጣም ልቤን የያዘው መጨረሻ ላይ ያወራሃቸው የነበሩት ነገሮች ናቸው። እኛ ህይወት ውስጥ መኖር የሌለባቸውን ነገሮች ለማስወጣት መጀመሪያ እነሱ ነገሮች ዝም ብለን ለማስወጣት ጥረት አይደለም የሚያስፈልገው፣ ኢየሱስን ማስገባት ነው። that's so important። ምክንያቱም ዝም ብሎ ከወጣ እኮ ሌላ ማይረባ ነገር ለመግባትም እኮ ቻንስ አለው ማለት እኮ ነው። ክርስቶስ ከገባ ግን ሌላ ምን መግባት ይችላል? እና ደግሞ ክርስቶስ ደግሞ ከገባ ደግሞ ምን መቅረት ይችላል? ስለዚህ በቃ both ways ማለት ነው። ስለዚህ ኢየሱስ ከገባ ውስጣችን ሌላ ነገር መምጣት አይችልም፣ እና ደግሞ ያለውም ነገር ደግሞ መቀመጥ አይችልም፣ መውጣት አለበት ማለት ነው። እና እሱም በጣም ያሰብኩት ነበር እና ያልከውም ነገር በቃ ፌሚኒዝም ወይ ደግሞ ኢቨን ሃይፐር ማስኩሊኒቲ ምናምን ብዙ ነገሮች አሉ አይደል? ዓለም በቃ ኢንትሮዲውስ ለማድረግ የሚሞክረው ግን ደግሞ ሁሉም ሞት ነው ያመጣው። ቱ ቢ ኦነስት የሆነ ካዝ ነው የሆነው። ፌሚኒዝም ያግዛል ተብሎ አቦርሽን መጣ፣ ሰፖርት ተደረገበት። ሆሞሴክሹዋሊቲ ሰፖርት ተደረገበት። በቃ ሰፖርት የሆነ ያልመጡት ነገሮች የሉም። እና ብዙ ጊዜ ሰዎች እነዚህ አይነት ነገሮች ሲገቡ እኛ የምናየው የሚሰሩትን ኃጢአት እንጂ ከኋላ ያንን ኢንፍሉዌንስ እያደረገው ያለውን ነገር አይደለም። እና ያልከው ነገር አይ ሪሜምበር ባለፈው ዓመት ራሱ ጀዘበል ሲስተም ናት፣ እንትን አይደለችም፣ ስፒሪት ብቻ አይደለችም፣ ሲስተም ናት። ስለዚህ ሲስተሙ ደግሞ ምንድነው? የእግዚአብሔርን ኦርደር ለማበላሸት የሚጥር እግዚአብሔር የሚፈልገውን ነገር እንዳይፈጸም ለማድረግ የሚጥር። ስለዚህ የእግዚአብሔር አጀንዳ ምንድነው? ወንድና ሴት አብረው ሆነው ተጋብተው ሄቨን ውስጥ ያለውን ፋሚሊ ለመመሰል ነው አይደለ? ባለፈው አባታችን ሆይ የሚለውን ስታስተምረን it's the same thing። ስለዚህ የእግዚአብሔር አጀንዳ የእግዚአብሔር ያሰበውን ነገር ፐርቨርት ለማድረግ ነው ማለት ነው ጀዘበል ያለችው። እና ነፍልም ምናምን ሁሉም ለካ በኋላ የሚመጣውን ክራይስት ለመንካት ነበረ ያ ሁሉ የተፈጠረው እንጂ ዝም ብሎ እግዚአብሔር ለማመፅ ብቻ አልነበረ። የሆነ ዝም ብሎ በቃ ነገር ፈለጋ አልነበረም ሴጣን እንደዛ ሲያደርግ የነበረው። it's because he knows God ፕላን እንዳለው እና ደግሞ ያንን ኢንተራፕት ለማድረግ ነው፣ እዛ መንገድ ላይ ለመግባት ነበረ። እና ኢቨን ናው ደግሞ እግዚአብሔር ፕላን እንዳለው ያውቃል። ስለዚህ ምንድነው እያደረገ ያለው? he's trying to get in the way of that ማለት ነው። እና ያንን ደግሞ የምናሸንፈው it's by repairing our altar ማለት ነው። ወደ አወራነው ነገር ነው ማለት ነው። ያወራነው ነገር ነው የሚስተካከለው ማለት ነው። እና የገረመኝ ነገር በጣም እግዚአብሔርን መውደድ ነው አውተራችንን ሪፔር የሚያደርግልን እንጂ ጀዝቤልን መጥላት ብቻ አይደለም፣ ወይ ደግሞ የሆነ አልፈልግም ብቻ ማለት አይደለም። ኦብቪየስሊ መቃወም አለብን፣ አምናት መቃወም የለብንም። ግን መቅደም ያለበት ግን እግዚአብሔር ጋር መቅረብ ነው። እግዚአብሔር ጋር መቅረብ በጣም መቅደም አለበት። የሆነ እኔ I've tried this before በቃ መጥፎ ሀቢቶችን ለማቆም ሞክራለሁ፣ ግን ባይብል ሳላነብ ለማድረግ ማለት ነው። ወይ ደግሞ መጥፎ ሀቢቶችን ለማቆም ሞክራለሁ፣ ወይ ደግሞ ሳልጸልይ ጌታን ሳላዋራ በቃ ነገ ጸልያለሁ፣ ግን በቃ ዛሬ አቆማለሁ አይነት ነገር ማለት ነው። እና it doesn't work, to be honest. It doesn't work.
ምክንያቱም at the end of the day እኛን ሳቲስፋይ ሊያደርግ የምንፈልገው ነገር አለ እና ወይ ጌታ ነው ሳቲስፋይ የሚያደርገው ወይ ደግሞ መግባት የሌለበት ነገር ማይረባ ነገር ማለት ነው። እና በጣም ገረመኝ ላይክ ብዙ ጊዜ ሄል ምንፈራው ወይ ደግሞ ሲኦል ምንፈራው ከጌታ ጋር ስላልሆነን ከጌታ ጋር አለመሆናችን ሄል እንድንፈራ ያደርገናል። ግን ደግሞ ከጌታ ጋር አለመሆን እኮ ነው ሄል። ስለዚህ ሄል ምንፈራው ሄል ውስጥ ኦልሬዲ ስላለን ነው። ግን ደግሞ ሄቨን ደግሞ የሚናፍቀን ሄቨን ውስጥ ኦልሬዲ ስላለን ነው። ስለዚህ የጌታ ፕሬዘንስ ነው ሄቨን ማለት እኮ ነው አይደለ? ስለዚህ ሄቨን ሳልሄድ ሄቨን ውስጥ መኖር እችላለሁ። እዚሁ እርት ውስጥ ምድር ውስጥ እየኖርኩ ሄቨንን ግን ኤክስፒሪየንስ መቅመስ እችላለሁ። እና ከጌታ ጋር በተቃረብኩ ቁጥር ማለት ነው ሄቨን እያማረኝ እየጣመኝ ይመጣል። ከጌታ ጋር ግን በተራራኩ ቁጥር ሲኦል እየፈራው ከእግዚአብሔር ጋር መሆን አለብኝ ብዬ አስባለሁ። ግን ደግሞ እግዚአብሔርን ፈልጌ ሳይሆን ሲኦልን ፈርቼ ነው እንደዛ ብዬ ማስበው ማለት ነው። ስለዚህ the only way እግዚአብሔርን ፈልጌ ሄቨን አምሮኝ ወይ ደግሞ ልፈልገው የምችለው the only way to do that እንዴት ነው? እግዚአብሔርን በመቅረቤ ብቻ ነው። እግዚአብሔርን ፕሬዘንሱን በማወቂ ብቻ ነው። there is no other way ማለት ነው። እና በጣም ላይክ ገረመኝ። ላይክ ኤክስፒሪየንስ የምናደርገውን ነገር ነው የምናስበው። የሆነ ራሳችንን ምንከፍትለት ነገር ነው ማይንዳችንን ኦኪፓይ የሚያደርገው። ስለዚህ ወደ how do I say this እግዚአብሔርን ማስብ ከሆነና እግዚአብሔርን ኢንጆይ ማድረግ ከሆነ እግዚአብሔርን ሜዲቴት ማድረግ ከሆነ እግዚአብሔር ያለበት ቦታ ነው የሚያምረኝ። ወይ ደግሞ በቃ ምንም ፍርሃት አይመጣብኝም አይደለ? ግን ደግሞ እግዚአብሔር የሌለበት ነገር ደግሞ ግን ከሆነ በቃ አሉ ነገሮች አይደለ? እነሱ ነገሮች ከሆነ ግን እየፈለግኩ ያለሁት ወይ ደግሞ እነሱ ነገሮች ውስጥ ከሆንኩ ያለሁት ለእግዚአብሔር ያለኝን ኢንጆይመንት አይደለም ማስበው፣ ለሞት ያለኝን ፍርሃት እንጂ በቃ ለነዛ ነገሮች እነሱ ነገሮች ጋር አለም እንትን ሄልን መፍራት ብቻ ነው የሚሆንብኝ በቃ። እና ያልከው ነገር በጣም ገረመኝ። ሞትና ፍርሃት ጓደኛሞች ናቸው። እና ሞትን ነው አንዳንድ የምንፈራው፣ ከዛ በኋላ ደግሞ ግን ወደ ሞት ነው ደግሞ ሲያሰው የሚሄደው። እና ላይክ በጣም ገረመኝ። ላይክ ብቻ ጌታን that's crazy ጌታን ደግሞ ባወቅነው ቁጥር ደግሞ ማለት ነው ወደ ህይወት ነው ደግሞ የቀረበ የምንሄደው። it's actually complete opposite ለካ። እና ጌታን ስንወደው ህይወት ያምረናል፣ ግን ደግሞ ጌታን ስንርቀው ደግሞ ሞት ፍርሃት ይዘናል ማለት ነው። ደግሞ ወደ ሞት ደግሞ እንቀርባለን። በጣም ብዙ ነው የወሰድኩት ዛሬ ግን በቃ ለምን ይመስልሃል? ቅድም ሲስተም ላይ ነው ጦርነት ያለው። ለምሳሌ ፌሚኒዝም ሂድ ፕሮቫይድ የተደረገ የሰው ልጅ መደሰት አለበት ብሎ የተሰጠ ፍሪደሞች በጠቅላላ ኃጢአት አይደሉም ብለን እኛ የምንቃወመው አጌንስት ኦፍ የእግዚአብሔር መንግስት ተቃዋሚ ናቸው። ይሄ እንትን አይደለም፣ ምንድነው ስህተት አይደለም። ለምሳሌ ዘፍጥረት ላይ አይታች ከሆነ ማስተርቤሽን ላይ ሲናገር ማስተርቤሽን አደረገ እግዚአብሔር ቀሰፈው ይላል። ለምን ማስተርቤሽን አድርጎ ቀሰፈው ሲል ዘር አልተካም ብሎ። አሁን እኛ ማስተርቤሽን ኃጢአት አይደለም ብለን የምንለው እዛ ጋር ኮንሲኩዌንሱ ሪዛልት ሲናገር አጌንስት ኦፍ ሲድ ኦፍ ጋድ ነው፣ ዘርጋ ነው እየተቃወመ ያለው። አሁን እኛ ኃጢአት የሚቀልብን ቢሃይንድ ፕላኑን ስንስተው ነው። አሁን ገብቶሃል የምለው ነገር ማስተርቤሽን ኖርማል ነው። አሁን ታውቃለህ ኢቨን ክርስቲያኖች እያስተማሩ ነው ያሉት ኢዝ ኖርማል እያሉ ማለት ነው። አንድ ልጅ እንደዛ ሊያደርግ ይችላል ቢል የሚለው ትምህርት የመጣው ከእግዚአብሔር አንግል አንጻር ሳይሆን ከሰዎች ፍላጎታቸውን አገኘ። እኛ መሄድ ያለብን የእግዚአብሔር ልብ ምንድን ነው ነው ጥያቄያችን እንጂ ሳይንስ ምንድን ነው፣ የሰዎች ድክመት ምንድን ነው፣ ብርታቱ ምንድን ነው የሚል ጥያቄ አይደለም ያለብን። እንደዛ ከሆነ እግዚአብሔር መፍትሄ ከሰው ልጅ ያመጣ ነበረ። መፍትሄ የሰው ልጅ ውስጥ ስለሌለ ነው የራሱን ልጅ ያመጣው ጌታ አይደለ? ኢየሱስን አመጣው። የዓለም መድኃኒት፣ የዓለም ብርሃን፣ የህይወት እንጀራ። ከዛ እኔ የምሰጣችሁ ክራይስት ኢቨን ዮሐንስ በወንጌሉ ላይ 7 አይዴንቲቲ ሰጥቶታል። ጌታ ህይወት፣ ብርሃን
እነዛ እንዳለ ህይወቶች የሰው ልጆች መፍትሄ ናቸው ብሎ ነው የሰጠው። እኛ ደግሞ አይደለም ብለን ነው እየተከራከረን ያለ ነው አይደለ? ዓለም ማለት ነው። ስለዚህ አንድን ኃጢአት መለካት ያለበት ኃጢአቱ በእግዚአብሔር ቃል ሲመዘን ነው ማየት ያለብን። አግኘ ስለዚህ እኛ እንትን ካልከው ተነስተ ባለፈው እያልኩ ነበረ መገደል አለበት ይህንን ኃጢአት አደረገ ብለህ ስትል በኮሚኒቲያችን አጸያፊ ነው፣ በባህላችን ክርስቲያን ተነስቶ እንደዚህ ይላል ነገሩ። በባህላችን ክርስቲያን ባህል የለውም፣ የእግዚአብሔር ቃል ነው ባህላችን። ክርስቲያን ካልቸሩ መጽሐፍ ቅዱስ ነው። ያ ማለት እኮ ማለት ምን ማለት ነው? የኢትዮጵያ ካልቸር የሚጠላ ከሆነ ይሄ ኃጢአት አሜሪካ ላይ ልናጸድቀው ነው? ኢሮፕ ላይ ልናጸድቀው ነው? መለካት ያለበት ከባህል አንጻር ሳይሆን ኪንግደም ኦፍ ጋድ። ለምሳሌ እዚህ ሀገር ያለው ባህል አሜሪካ ውስጥ ያለው የህግ ኢትዮጵያ እንስተዳደርበት አይደል? እና የእግዚአብሔር መንግስት እንደዛ ልንቀያይረው ነው? መንግስቱ ሁሉን ትገዛለች። ለዛ ነው ፐርሰናላይዝድ ካላደረግነው ለሰዎች ምህረትም አለን መልእክትም አለን። መልእክት አለን። ሰው ነጭ ቢሆንም መልእክት አለን፣ አበሻ ቢሆንም መልእክት አለን። ለሁለቱ መድኃኒት ኢየሱስ ነው። ለሁለቱ መድኃኒት ኢየሱስ። ክብር ሁሉ ለኢየሱስ ይሁን። ለሁለቱም ለማንም ስለ ሰው ልጆች አንድ ጥያቄ ጠየቁኝ። አንድ ጊዜ ወንጌል እየሰበኩኝ ከወንድ ጋር መተኛት ሲኦል ያስገባሉ ያሉኝ ተሰብስበው ወንጌል እየሰበኩኝ። አያስገባም አልኳቸው። ጴንጤዎች ነበሩ አጠገቤ፣ ተናደዱ። አዩኝ። ምን ማለት ነው አሉኝ። ሲኦል የሚያስገባው ኢየሱስን ያለመቀበል ነው፣ ከወንድ ጋር መተኛት ኢየሱስን ያለመቀበል ነው። ከኢየሱስ ጋር ግን ከተቀበልክ በኋላ ግን ከወንድ ጋር አትተኛም። መቅደም ያለበት ከኢየሱስ ጋር ነው። አሁን እኛ ኢየሱስን አስወጥተን ባህሪውን ነው መቀየር የምንፈልገው። አገኛችሁ? ሰው እሺ ጌ ሆኖ ይወለዳል አሉኝ። አዎ ይወለዳል አልኳቸው። አዎ በደንብ ነው የሚወለደው። እና ታዲያ ከሆኑ ከተወለደ ለምንድን ነው ሰውየው የምፈልጎ ያላመጣውን ነገር? እኔ መቼ ኃጢአት ፈልግ ያመጣው? አንተ ጌ ሆነ ትወለዳል፣ አንደኛው እውር ሆኖ ይወለዳል፣ አንደኛው ደግሞ ገዳይ ሆኖ ይወለዳል። ይሄ ሰው ከኃጢአተኛ ኔቸር የተነሳ የተለያየ ባህሪ መጥቶበታል። ስለዚህ ጌ ሆኖ ይወለዳል። አይ የኬሚስትሪ ባላንስድ ትክክል ያለ መሆኑ እንዲህ ፍጥረት ተመቷል እኮ። ስለተመታ አምባላንስ ዱላ ሊሆን ይችላል። የተቆረጠ ሊፈጠር ይችላል። ሰው ዲስኦርደር ሆኖ ሊፈጠር ይችላል ከእናቱ ማህፀን። ይሄ የሆነው ከውድቀት በኋላ የመጣ ውጤት ስለሆነ ሰው ሴት ወዳድ ሊሆን ይችላል። ገና ከእናቱ ማህፀን ሊወጣ ወንድ ሊወድ ይችላል። ይህን ያደረገው የኃጢአት ሪዛልት ስለሆነ ነው። በወደቀው ዓለም ላይ የተወለደ ሰው የማይሆነው ነገር የለም። ቀንዱላ ቢያወጣ ሊያወጣ ይችላል ብዬ ነው ማምነው። ስለዚህ እነዚህ ሁሉ ሊቀየር የሚችል ለዚህ ነው ኢየሱስ ዳግም ተወለዱ ያለን። ምን በሉ ታደሱ አላለንም። ለምሳሌ ሴት የሚወድ ሰው አይ ወንድ ውደድ የሚል ስብከት አይደለም የምንሰብከው እኛ። ወንድ እየወደደ ከእናቱ ማፀን ጀምሮ ሲል ኃጢአት ነው እንትን ውደድ አይደለም የምንለው። ጌታን ተቀበል አዲስ ፍጥረት ሁን ነው የምንለው። ሰውየው እስላምም ይሁን ጌ ሌዝቢያንም ይሁን በፌሚኒዝም እኔ አያገባኝም። ለሁሉም ኢየሱስ ነው የሚያስፈልገው። ኢየሱስን የተቀበለ አዲስ ፍጥረት ይሆናል። ክራይስት ነው the solution of mankind። የሰው ልጆች መፍትሄ ኢየሱስ ነው። አሁን እኛ የምንለው የሰው ልጅ እንዴት ተደርጎ ነው አይፈጠርም? ወንድ ወዱ አንድ ወንድ ልጅ እንዴት ሆኖ ወንድ ሆኖ ይወለዳል? ኬሚስትሪ ነው ፍጥረት ነው ምናምን ብሎ አትፈላሰፍብኝ። ሰው ከወደቀ በኋላ የማይወደው ነገር የለም። ሰው መብላት ይፈልጋል። ሰው እንዲህ የሰው ስጋ መብላት ሲፈልግ ሰው እንዴት ከእናቱ ማፀን ጀምሮ ሰው መብላት አማረው? ቀላል ያምረዋል? እንዲህ በደንብ ነው ሰው የሚበላው። ለዚህ ነው እግዚአብሔር አዲስ ፍጥረት ትሆናላችሁ ብሎ ማንም በክርስቶስ ኢየሱስ ቢሆን ምንድን ነው አለ? የታደሰ ነው አይደለም የሚለው አዲስ ፍጥረት ነው። አዲስ ፍጥረት ነው። እኛ ለዚህ ነው ወንጌላችን ሁሉን ይቀይራል። የሰው ልጅ መድኃኒት ያስፈልጋል። የሰው ልጅ መድኃኒት ያስፈልገዋል። ያለበለዚያ እኮ ምን ተቀለ ሰው ልናድስ እንጂ ልለውጥ አልመጣንም ማለት ነው። እርግጠኛ ነኝ ለአበሻ ወንጌል አያስፈልገውም፣ ጥሩ ስለሆነ የክርስቲያን ምድር ስለሆነ ማለት
አይደለ? እኛ ኢየሱስ የማያስፈልገው የለም። ሰው ማንም ሰው እንዲሞት አንፈልግም፣ ሁሉ በህይወት እንዲኖር እግዚአብሔር እንዲፈርድ ወደዚህ ምድር አላከውም እንዲያድን እንጂ። ሰው ሁሉ መምጣት አለበት። ሰው ፍቅርን የጎደለው በጣም የጨዋ ቤተሰብ ስለሆነ ድኗል ማለት አይደለም። እስከ ነጨዋነት ሲኦል ትገባታለህ ኢየሱስ ከሌለ። ሌላውን እየሰደብክ ይህ እነዚህ ክፉ አይደለ እነዚህ አሜሪካዊን ብለህ እየሰደብክ ሲኦል ትገባታለህ። ለአሜሪካዊውም ለሁሉም ሰው ኢየሱስ ያስፈልገዋል። ኢየሱስ ነው መድኃኒቱ። ተግባባናል። ስለዚህ ኃጢአትን የፐርሰናል አናድርገው፣ ከወንጌል አንጻር እንለካው። ነቅድዬ ፓስተር የእግዚአብሔር ይባርክ፣ ተባረክ። በጣም ትናንትና ማታም ጥቂቱን ሰምቼ ነበር፣ ወደ መጨረሻ ላይ ገብቼ ነበር እና ዛሬም ስትነሳ የተነሳበት ሀሳብ ስለ ዘወትር ስለመጸለይ ማለት የተናገርክበት ሀሳብ ልክ ዛሬ ጸልዬ ለ365 ቀን በቃ ቀናቶች ብዬ እንደማይጸለይ ስለሆነ ጸሎት የአንድ ቀን ጸልየን ወይ አንድ ቀን ጾመን የሚያገኘን ኃይል ለዛን ቀን ነው እንጂ ከፊት ላሉት 368 ቀን አይደለም። ስለሆነ ሳይታክቱ መጸለይ፣ ዕለት ዕለት መጸለይ፣ ምክንያቱም የምንጸልየው የየቀኑን ነው። ስለሆነ ጸሎት ዘወትር ነው የሚለው የተነሳንበት በጣም እኔም ጥሩ ልብ ነክቶታል። ሌላው ደግሞ በዚህ ጊዜ ስለ ሲዝን ያወራ ነው። እግዚአብሔር የሲዝን አምላክ ነው። አንዳንድ ጊዜ እግዚአብሔር የምንጸልይበት ጌታን የምንፈልግበት የምንማርበት እያንዳንዱ ወደ ህይወታችን እግዚአብሔር የሚያመጣቸውን ሲዝኖች በመጠቀም ባለመጠቀምም ያየ ነው። በወጣትነት ዘመን የተሰሩ ነገሮች ሰው ከዳነ በኋላ አመታት ከሄደ በኋላ እዛ ወጣትነት ላይ የዘራው ነገር ተከትሎት እንደሚመጣ በዚህ ዘመን ደግሞ ከእግዚአብሔር ጋር ደግሞ የተጣበቀ በመጨረሻው ዘመን ምክንያቱም ለዚህ ነው እግዚአብሔርም እስከ ሽምግልና የሚሸከም አምላክ ነው። በየትኛውም ህይወት ውስጥ ብናልፍ ግን ሰው በተሰጠው ሲዝንም ሲመረምር ኤፍሬም ነው አይደል? ሲዝኑን ስላልመረመረ በቃ እንዳልተገላበጠ ቂጣ ሆነ። ምክንያቱም ዘመን ተሰጥቶታል። ዘመን ያልተሰጠው የለም። ዘመንን ግን ማወቅ ግን ይለያል። የተሰጠውን ዘመን እዚህ ጋር እግዚአብሔር ምን እንዳደርግ ነው የፈለገው። ስለሆነ ለዛ ነገር ትጋት፣ በዛ ነገር ላይ መገኘት፣ ከእግዚአብሔር ሲዝን ጋር መገናኘት እንዴት በህይወት ለውጥ እንዲያመጣ የተነሳውም ሀሳብ በጣም መልካም ሀሳብ ነው እና ደግሞ ሁልጊዜ እንደዚህ አይቀጥልም። መክብብ ላይ ያለው የጭንቀት ዘመን ይመጣል። ልክ የተላ ዘመን እንዳለ ክፉ የሚባል ዘመን ይመጣል። ግን መጀመሪያ ፈጣሪን በማሰብ ግን ከነዛ ነገሮች ማምለጥ ይሻላል የሚለው። ሌላው መልካም ዘመንን አንጠብቅም ወይም ደግሞ ቀናት እየተሻሉ ይመጣሉ የምንለው ነገር የለም። አንዳንድ ጊዜ በልማድም እንደሱ እንላለን። በቃ ሞት ከዚህ በኋላ አይሆንም ወይም ደግሞ ከዚህ በኋላ አለመከናወን አይቀጥልም። ሁሉ ነገር ይቀጥላል፣ እንደውም እየጨመረ ይመጣል። እኛንን በመለወጥ ነገር የምንለውጠው እንጂ የብርሃን የሚሆን ዘመን አይመጣም። ግን እኛ ብርሃኑን ይዘን ጨለማው ላይ እንገባለን። እግዚአብሔር ብርሃን ነው አይደለም የሚለው። ስለሆነ ጨለማው አላሸነፈውም። ስለሆነ እኛ የጀመርነው የክርስትና ህይወት የብርሃን ህይወት ነው። ስለሆነ ነገ ጨለማ ነው፣ ግን እግዚአብሔር ስላለበት ነው ብርሃን የሚሆነው። ስለሆነ ያንን ብርሃን በህይወታችን እንድናቀጣጥል ነው መንፈስ ቅዱስ እያስተማረን የነበረው። ስለሆነ ነገን ስናስብ የማንፈራው እግዚአብሔር ስላለ፣ እግዚአብሔር ደግሞ ማን ነው ካልን ብርሃን ስለሆነ ቀኖቹ የማያስፈሩ ብርሃኑ የሆነው ጌታ ዛሬን እኛን ጠርቶናል። ስለሆነ እሱን ህይወት ውስጥ መኖርን ነው ያየነው። ስለሆነ ሁሉ ነገር ይሄዳል፣ ሁሉ ነገር ይቀየራል። የማይቀየረው እሱ ግን ከኛ ጋር አለ። ስለሆነ በሲዝን መጠቀም በጣም አስፈላጊ እንደሆነ አይተናል። ሌላው ደግሞ የሚታደሱ ነገሮች ብለን ያነሳናቸው የጸሎት ህይወት፣ ከሰው ጋር ያለን ህብረት፣ በጓዳችን ያለው ህይወት እያለን ዘርዝራቸዋል። ከዛ ነገስት ላይ ያነበብነው ክፍል አለ እና እዚህ ጋር በጣም እኔም ልል የምፈልገው ትላንትና አጋጣሚ ከዚሁ ሀሳብ ጋር በተያያዘ ቀን ስንጸልይ ነበረ እና ተሰሎንቄን እየተማርን ነበር እኛ ደግሞ እና ልክ ኤልዛቤል
ራሱ ነው መጀመሪያ ያገባት። ቤቱ ሲስተሙ አይደለም። ሲስተሙን እኛ ነን ያስገባ ነው። ምንድነው ጓዳችን ያለው ያልከው? ሰው በፈቃዱ የሆነ ሲስተምን ወደ ህይወቱ ያስገባል። የገባው ልክ ኤልዛቤል በዓል ከገባ በኋላ ከዛ በኋላ ለዛ መገዛት አልፈልግም ማለት አይቻልም። ኦልሬዲ በፈቃድ ቤቱ አስገብቷል። ልክ ተሰሎንቄን ደግሞ ስንመለከት ተሰሎንቃውያን በጣም የጥንቆላ ምድር ነው አይደል? በጥንቆላ የሚያምኑ ለእንደዚህ አይነት ነገር ታልፈው የተሰጡ ናቸው። ሐዋርያት ሥራ ምዕራፍ 17ን ስንመለከት እና እዚህ ጋር ልክ ኤልዛቤልን በፈቃዱ አስገብቶ ህይወቱን አሳልፎ እንደሰጠ ተሰሎንቄ ደግሞ ስንመለከታት በጣም የጣዖት ምድር ነች። ዛሬ እኛ በጣም የምንደነቅበት ሌዝቢያን ሆሞሴክሹዋል የምንለው በሐዋርያት ምዕራፍ 17 ላይ በተሰሎንቄ ኖርማል ህይወት ነው ማለት ለእያንዳንዱ ፍላጎቶቻቸው ጣዖትን ያመልኩ ነበረ። እንደውም በቃ ውሃ ሲፈልጉ የሚያመልኩት ጣዖት አላቸው፣ የሆነ ነገር ሲፈልጉ። ግን ሐዋርያው ጳውሎስ ሄደው 3 ሳምንት ነው በዛ የቆዩት አይደል? ሐዋርያት ሥራ ምዕራፍ 17 ላይ የሚለው 3 ሳምንት ቆዩ፣ ወንጌልን አስተማሯቸው። ከ3 ሳምንት በኋላ አልቆዩም። ለምንድን ነው? የቄሳርን ህግን የተቃወመው የሮም ኢምፓየርን ነው። የሮም ኢምፓየር ደግሞ ምንድን ነው የሚለው? ለነገስታት አምልኮ የማይገዛ ሰው መኖር አይችልም ምድሪቷ ላይ። የከልት ሲቲ ነች። ግን እንደዚሁ በሰውኛ ካሰብነው በ3 ሳምንት ትምህርት ሰው ከዚህ ሁሉ ከኖረበት ልማዱ ለእያንዳንዱ ፍላጎቱ ጣዖትን ሲያመልክ የኖረ እንደገና ደግሞ በአመት አንዴ በዓላት ሲያደርጉ ወንድ ከወንድ ጋር ሴት ከሴት ጋር ለጣዖቶቻቸው በዓል ይደረግ ነበር። ስለሆነ ያገባም ካላገባ ጋር ሰው ከእንስሳት ጋር በዚህ ያህል ኢሞራል በሆነ ኑሮ ይኖሩ የነበሩ ሰዎች ግን በዚህ በመጣው ወንጌል ህይወታቸው ተቀይሯል። እና ሐዋርያው ጳውሎስ አይደል 3 ሳምንት ቆየ፣ ከዛ ሄደ። ተሰሎንቄን ሲጀምር ግን ሐዋርያው ጳውሎስ ምን ብሎ ነው እንትን ያለው? በጸሎቱ የሚያመሰግነው 3 ነገር ነበረ። የመጀመሪያው የሚያመሰግነው የነበረው የእምነት ስራችሁ ያላቸው ማለት ነው። ልክ እንዲሁ ፈቅደን ባኦል ቤቱ ካስገባ በኋላ ያን ሲስተም የኑሮ የነበረው ሲስተም እንደተቀየረ እነዚህ ሰዎች ደግሞ ክርስቶስ ኢየሱስን ሲያገኙ ይህንን ወንጌል ሲያገኙ የእምነት ስራችሁ ይላቸዋል ጳውሎስ። ምንድን ነበር የእምነት ስራ? ምን አደረጉ ቢባል ክርስቶስ ኢየሱስን ካገኙ በኋላ ፈጽመው ጣዖቶቻቸውን ከቤታቸው ምን አድርገው ነበር? አስወጥተው ነበር። ዛሬ ድንኳናችን ላይ ምንድን ነው ያለው? ኢየሱስ ከገባ በኋላ ድንኳናችን ላይ ያመጣነውም ተሰሎንቃውያን የተጻፈላቸው በከተማው በመቄዶንያ ህይወታቸው የተመሰከረላቸው ምንድን ነው ሲባል ያስቀሩት ጣዖት ቤታቸው የለም። ያስቀሩት እግዚአብሔርን አለመፍራት ቤታቸው የለም። በቃ ፈጽመው ነው ኢየሱስን የተከተሉት። ሕያው የሆነው አምላክ ነው የሰገዱት። ስለሆነ ከዚህ የተነሳ ነው ህይወታቸው ለሌሎች እንኳን ምስክርነት ያለው እና ቅድም ስለ ድንኳናችን ማን ነው የሚኖረው? መፋታት አለብን። ይህን ደግሞ ዛሬ እኔ አልፈልገውም ከዚህ ህይወት ዛሬ መውጣት ፈልጋለሁ ስለምንል ሳይሆን ጸሎት እንደሚያስፈልግ፣ ጾም እንደሚያስፈልግ። ምክንያቱም የተከተልነው ህይወት ወንጌል ነፃ ያወጣል። ወንጌል ምንም የማይፈታው እስራት የለም። ይሄንን እንኳን መፍታት አይችልም የሚባል ነገር የለም። ለዚህ ነው አይደል ሲስተሞች የሚቀያየሩት። በተለያየ ጊዜ የሆነን ነገር ለማጥፋት ብዙ ሲስተሞች፣ ብዙ ኦርጋናይዜሽኖች ይቋቋማሉ፣ ግን መፍታት አይችሉም። ምክንያቱም ይሄ መንፈሳዊ ስራ ስለሆነ እኛ የገባንበት ይሄ ወንጌል የእውነት የሚፈታ ወንጌል ነው። ግን እኛ በተፈታንበት ነገር ተፈተን እየኖረን ነው ወይ? አሁን በቃ ቅድም በጣም ስትናገር የነበረው አይናችንን ወደ ራሳችን መመለስ ነው ያለብን። እኛ ተፈተናል ወይ? እኛ ለሚመጣው ሰዎችን ነው የምናየው፣ ግን ሲስተሙ ነው ኦልሬዲ መመታት ያለበት። ያንን ሲስተም ማን ነው የሚቀይረው ነው። ያን ሲስተም ደግሞ የሚቀይረው የብርሃን ልጆች ናቸው። ብርሃን የሆነው ጌታ ያለበት ቤት ነው መቀየር የሚችለው። ለዚህ ነው ሰዎች ቶሎ ቀድሞ ልጆቻቸውን ለማዳን ወደማይሆን ህይወት የሚልኳቸው። እና እኔ በጣም ነው ልቤ እየተነካው። ሌላው እንግዲህ ከነሱ ህይወት ያየሁት በጣም ክርስቶስን የሚናፍቅ ህይወት አይደል? የተስፋ መጽናት አላቸው። ለምን? ዕለት ዕለት ክርስቶስን የሚናፍቅ ህይወት ነበራቸው። ማለት በቃ ዛሬ ሲነጋ ኢየሱስ ይመጣል የሚል ተስፋ ነበራቸው። ይሄ ምጽአቱን እየናፈቁ የሚኖር ትኩስ ህይወት፣ መምጣቱ ያልቀዘቀዘበት ቤት ሌሎችን ማዳን ይችላል። እና በጣም እግዚአብሔር ይርዳን። እኔ በጸሎቱ አብሬ ያለው በጣም ጌታ ይባርክ። ፓስተር ተባረክ። ቤትዋ ወይ ፓስተር ይሰማል ድምጼ?
ሪፍሌክት ማድረግ አልፈለግኩም ነበር ቢሆነ ዛሬ ለፌልል ነበር ግን ትናንትና ያልከው ነገር ከዛሬ ጋር ስለሚያያዝ አይ ቲንክ ትንሽ ነገር ልበል ከትናንትናው ጋርና ስለ ፕሮሚስስ እያወራ ነበር ፓስተር ትናንት ስራ ቦታ ሆኜ ነበር እየሰማሁ የነበረውና ፕሮሚስ ዋጋ እንደሚያስከፍልን ያላቅም ነበር ላይክ ሊትራሊ ያላቅም ነበር እና ቃላቸው ችግሩ ምንድነው የሆነው ቃል በዚህ ጊዜ የተገባ ማክበሩ ላይ የለንም ማለት እኔ የለሁም when I speak for myself እና ችግሩ ምንድነው ብዬ ነው የጻፍኩት ትናንትና ፓስተርዬ ቃላቸውን ከማያከብሩ ቃል መግባትን እየተማርን ስለሆነ ቃል መግባት ዋጋው ምን እንደሆነ አናውቀውም አብ ቃል ገብቶ ልጁ ሞቷል right እኛ ቃላቸውን ከማያከብሩ ነው ቃልን እየተማርን ያለነው ቃል መግባትን እና ቃል መግባት ኮንሲኩዌንሱ ምን እንደሆነ አናውቀውም እኛ እና ምን እያልኩኝ ነበር ፓስተር እያሰብኩ ነበር ቃል ለመግባት ምንም አይነት ክራይቴሪያ የማያስፈልገው ኢየሱስ ብቻ ነው በቃ ይሄንን ፈጽመው ይሆን አይፈጽመው ይሆን እያለ እየተጠራጠረ አይደለም ቃል የሚገባው እሱ እንደሚያደርገው ስለሚያውቅ ምንም አይነት እንትን መስፈርት አያስፈልገውም ኢየሱስ ቃል ለመግባት አብ ቃል ለመግባት ምንም አይነት መስፈርት አያስፈልገውም እኛ ቃሉን እንድንፈጽም ራስ የሚረዳን እሱ ሆኖ እያለ በራሳችን ተማምነን ቃል እንገባለን እና በጣም ዴንጀረስ ነው ይሄ ነገር ለኛም ቃል ለምንገባውም ሰው መተሳሰር ነው የሚሆነው አይደለ እንደዛ እያለ ነበር ፓስተር እና በጣም ፓወርፉል ነበር እሱ ሁለተኛ ምንድነው ስለ መሰዊያ ስትናገር ፓስተር ፐርሰናሊ ለኔ ነው እሱ ብዬ አስባለሁና ስለ መሰዊያ ስትናገር ምን አልከን የምንሰዋው ላይፍ ስታይላችን ስለሆነ ነው ወይስ ለመቀበል ነው like which one is it መሰዋታችን ላይፍ ስታይላችን ሆኖብን ነው ወይስ ከሆነ ነገር ለማምለጥ ነው ከሆነ ነገር ሸሽገኝ ለማለት ነው ልክ ዳንኤል ላይ እንዳለው እኮ ፓስተርዬ አንበሶች መንጋጋ ላይ ትጣላለህ ተብሎ ከአንበሶች መንጋጋ ዝጋሊ ለማኔ በሆን እንደው ጌታው የዛሬን እንደው መንጋጋቸውን ቆልፍልኝና ነገ ወደ ወትሮ ጸሎት ይመለሳለሁ እላለሁ ላይፍ ስታይሉ ስለሆነበት መሰዋት መንበርከክ እንደ ወትሮ ጸልይ ይለናል መጽሐፍ ቅዱስ አንበሶቹ አፋቸውን ቢከፍቱ ጉድጓድ ላይ ቢጣል he doesn't care that's it እንደ ወትሮ የሚሰዋለት አምላክ አለ this is crazy አይደለ እና ላይፍ ስታይላችን ነው ወይ መሰዋት ወይስ ለመቀበል ነው እሺ ለመቀበል ነው እንበል ተቀበለን እስከ ተቀበልን በኋላ ለመሰዋት ዝግጁ ነን ወይ ለመቀጠል መስዋዕቱን ዝግጁ ነን ወይ ተመልሶልን መልሳችንን ይዘን ለመሮጥ አይደለም ወይ የምንቸኩለው which one is it እኔ ራሴን እየጠየቅኩ ነበር ፓስተር እና በጣም ኢሞሽናል ያደረገኝን ነገር ፓስተር ተናገረ ትናንትና our prize is Jesus እያለን ነበር ተንበርክከን ሰውተን የምንቀበለው ሌላ ፕራይስ የለንም እሱ ጋር መንበርከካችን ራሱ ፕራይሳችን ነው እሱ እንድንሰዋለት መፍቀዱ ራሱ ፕራይሳችን ነው እሱ ኢየሱስ ነው ኔጋ ተንበርክኩ ማለት ራሱ ፕራይሳችን ነው ለካ ሌላ ፕራይስ እየጠበቅን ስለምንበረከክ ነው ለካ መሰዊያው የሚያሰለችን ሌላ ፕራይስ ያለ ይመስለናል ከኢየሱስ ውጪ ሌላ ፕራይስ ያለ እየመሰለን ነው ከኢየሱስ የሚበልጥ ሌላ ፕራይስ እንደሌለ ቢገባን ሌሎቹ ፕራይዞች እንደንትን ነው የሚሆንብን ይሄ ደግሞ ነው የምንለው የሚበልጠውን ፕራይስ ሰው እንዴት 100 ብር ይዞ 1 ብር ባለው ሰው ያለቅሳል this is so crazy እኮ አይደለ እና በጣም እኔ እንጃ እኔ ፓስተር እሺ ወደ ዛሬ ልሂድ ግን ጻፉት እኔ በትልቁ ነው የጻፍኩት በእውነት ኢየሱስ is our price በእውነት ኢየሱስ ፕራይሳችን እንደሆነ ካወቀን በኋላ ሌላ ፕራይስ አያስደንቀንም በእውነት ሌላ ፕራይስ እቻለ የምትሰጠን ፕራይስ ምንም ብርቅ አይሆንብንም እጃችን ላይ ያለው ፕራይስ አይቅለልብን በእውነት የእውነቴን ነው እና ዛሬ ፓስተር ስለ ጸሎት እየተናገረ ነበር እና ጸሎት ብሬክ ትሩ እስክናገኝ ድረስ ያታክታል እያለን ነበር አይደለ so we need to pray for a breakthrough ማለት ነው ለብሬክ ትሩ መጸለይ ያለብን መጀመሪያ ሌላ ጸሎት ላይ ከመድረሳችን በፊት ይሄን አርግልኝ ምናምን ኦር ሌላ ሪሌሽንሺፕ ከመፍጠራችን በፊት እንዳይሰለቸን we have to pray for a breakthrough መጀመሪያ ቤት come on እና ዲስኮሬጅ እንዳንሆን ነው አይደል እንደዛ ያለ ያታክታል በቃ ያለውን ነገር ነው እየነገረን ያለው አይገርምም የምናመጣውን የሚመጣብንን ችግር እየነገረን ነው ሶሉሽኑን ደግሞ እየነገረን ትሰለቻላችሁ ይሰለቻችኋል እንዳይሰለቻችሁ pray for a breakthrough መጀመሪያ አይገርም በጣም ፕሬየር የሚጥም ነገር አይደለም ሰብራችሁ እስክትገቡ ድረስ እያለ ነበር ፓስተር አይጥም በቃ አይሆንም አይደል ብቻህን የምታወራበት መድረክ ነው የሚመስል በቃ ዝም ብለህ ትለፈልፋለህ ከዛ መልስ የለም አይደል እንደዛ ነው የሚመስለንና በጣም ፓወርፉል የሆነ ፓስተር የተናገረው ነገር ምን አለ ጸሎት ኃጢአት መከላከያ አይደለም ግሬስ መቀበያ እንጂ ግሬስ ማግኛ እንጂ እያለን ነበር እኔ
እዚህ ቁጭ ብዬ ነው ንስሐ የገባሁት። በቃ እንደው ጌታ ሆይ እንደው ኃጢአት ላይ እንዳልወድቅ ስንት ጊዜ ጸልያለሁ። እንደው ግሬሱ ቢኖረኝ ለካ ኃጢአት አታካ አያደርገኝም። ራይት ዊዝደሙ ቢኖረኝ ለካ ኃጢአት ይፈራኛል። ለካ ግሬሱ ሲኖረን እኛ ሳይሆን ኃጢአትን የምንፈራው ኃጢአት እኛን ይፈራናል። ሊትራሊ ማለት ነው። እና የምንበረከከው ለካ ከኃጢአት ለመደበቅ ለማምለጥ ሳይሆን ግሬስን ለመቀበል ነው ለካ። እና ፓስተር ምን አለ? እኔ ፓስተር እንዲሁ በይፋ ስናገር ይቀጠቅጠኛል። ፓስተር ባለ ወስጣኝ ነው፣ ግን ፋስቲንግ ላይ በጣም እቸግራለሁ። ፓስተር እውነት እንደው ብዙ ምግብ የምበላ ሰው ራሱ አይደለም፣ ያው ቀጫጫ ነኝ። እዚህ ጋይስ ከንሲ ግን ፋስቲንግ ላይ በጣም እቸግራለሁ። እና ፓስተር ምን አለ? ከዓለም ጋር እንደዚህ ስትቆራኝ ነው ፋስቲንግ የሚመርህ የማትችለው ራይት እያለን ነበረ። እና ፋስቲንግ ፕሬስ እናደርግ አለ ፓስተር በኢየሱስ ስም። የእግዚአብሔርን እጅ አይደለም የምንጠመዝዘው፣ የእኛን የስጋችን ዲዛየር ነው የምንጠመዝዘው። ፋስቲንግ ፕሬስ እናደርግ እግዚአብሔርን አስገድደን የሆነ ነገር የምንቀበል ይመስልናል። ምን እንላለን? የሆነ ነገር አልከፈት ሲለን ቆይ ጾሜ ጸልዬ ያስከፍተዋለሁ እንላለን። ኧረ ጋይስ ተው እንተው፣ እኔንም ነው this is for me ጾሜ ጸልዬ ያስከፍተዋለሁ ይልም አልጾመው ከረሳዋለሁ ተዋለሁ ራብ ሲለኝ። እና ለካ እጅ የምንጠመዝዘው የራሳችንን ዲዛየር ነው። ለካ እግዚአብሔር እጅ ተጠምዝዞ የሚሰጥ አምላክ አይደለም፣ ፈልጎ የሚሰጥ አምላክ ነው። ራይት እጁን ጠምዝዘ ነው የምናሰጠው አምላክ አይደለም እሱና this is በጣም አሜዚንግ። ከዛ ስለ እምነት እየነገርከን ነበር ፓስተር፣ ስለ እምነትና ከጨካኙ ዳኛ ጋር ራሱን ያመሳሰለበት ወይ ልብ ይሰብራል አይደል? የተመሳሰለበት ወይ ጌታ እውነት በጣም ልብ ይሰብራል። ወይ እንደዛ ብዙዎቻችን እኔ ስለማስብ ነው ራሴ ነው ትይል ነገር እና እምነት ሲኖረን አለ ፓስተርዬ ወይ ደግሞ ሂዝ ቢሄቪየር ሲገባን ይሄንን አልወደደውም ወይ ሊሰጠኝ አልፈለገም አይደለም የምንለው፣ ነስቶኛል አይደለም የምንለው፣ ስላልፈቀደ ነው፣ ለእኔ ስለማይረባኝ ነው፣ ተከላክሎልኝ ነው የምንለው፣ ሂዝ ፕሮቴክቲንግ ሚ ነው የምንለው ባህሪው ሲገባን ራይት። እና ባህሪው ሳይገባን ነው ለካ እንደው ይሄን አይ እኔንማ አልሰማ ብሎኛል እንደው እስኪ አንተ ጸልይ አለ እንደዛ ይባላል። እኔማ ጆሮውን ዘግቶብኛል እግዚአብሔር እንላለን። ቢሄቪየሩን አላወቅነውም። እግዚአብሔር የሚከለክለን ፕሮቴክት ሲያደርገን ነው፣ ይጎዳቸዋል ከኛ በላይ ስለሚያቀልን ነው። እና this is በጣም ፓወርፉል። ከዛ ያው ያልኩት ነው ከዓለም ጋር የተጣበቀ ነው ፋስቲንግ ነው የምጠላው ጭንጽፍያታል ለራሴ እና እግዚአብሔርን ካላወቅ ነው እንደ ክፉ ዳኛ ነው የምናየው እያለ ነበር ፓስተር። this is በጣም heart breaking በኢየሱስ ሳናውቀው ስንቀር ነው በቃ እኔንም አረስቶኛል የምንለው፣ በቃ እንደተበደልን ራሳችንን ቪክቲም የሚያጫውተን። ለካ he's a father his nature አልገባንም። አባት ልጁ እንዲራብ አይፈልግም፣ ኔቸሩ ነው በቃ እግዚአብሔር አባትነት እና አልገባንም የእግዚአብሔር ኔቸር ብዬ ነው የጻፍኩት። ከዛ ስለ ቴክኖሎጂ ስትናገር ቻትጂፒቲን ራሴን እያሰብኩ በጣም እየተገረምኩ ነበር። አንሊሚትድ ፕላን ያለኝ ቻትጂፒቲ ላይ ነው ፓስተር፣ ለስራ ስለምጠቀምበት ነው ፓስተር። እና ምን አለን? ቴክኖሎጂ ፌዛችንን እያጠፋብን ነው ሳይገባን እያለን ነበር ፓስተር። እና ዳሜጅ ማድረግ ነው ስራው በጣም ቴክኖሎጂ ሲበዛ። እና ምንድነው የገረመኝ ነገር ኢየሱስ ሲመጣ እቺ ቴክኖሎጂ ወይ ደግሞ ግሎባላይዜሽን የሚያስደንቀን ነገር ስለበዛ የሚያስደነግጠን ነገር ስለበዛ ኢየሱስ መምጣቱ ያስደነግጠናል። መለከት ሲነፋ እንደነግጥም ኧረ ምን አይነት ነገር ነው የምንለው ደግሞ የምንፈጠሩብን አሁን ኤአይ ነው እንላለን። መለከት ሲነፋ ዳትስ ኤአይ ዋክ እንላለን። እና የኢየሱስ መምጣት አያስደነግጠንም ዲስ ዴይስ በጣም የሚያስደነግጡ ነገሮች ስለበዙ። ጭራሽ ፓስተርዬ ድሮ ኢየሱስ ይመጣል ሲባል እያለቀሰ አሜን የሚል ሰው ዘንድሮ ሳላገባ ኧረ ቆይ ምናምን ነገር የለም ኧረ ሳልወልድ ቆይ ኢየሱስ አንዴ ቆዩ ነው እንላለን። እና ይሄ ያመጣብን ጉዳት ነው ብዬ አስባለሁ በጣም። እና ከዛ ምን አልከን ፓስተርዬ? ስለ ዕለት እንጀራችን ስታስተምር ምን አለ ፓስተር? የዕለት እንጀራችንን ዛሬ ስጠን የተባለው ኢየሱስ ወይ አባታችን የ365 ቀኑን እንጀራ በአንዴ መዝጋት አቅቶት አይደለም፣ ይዘጋል። አሜን ራይት። የዓመቱን እንጀራ የዓመቱ መጀመሪያ ላይ መዝጋት አቅቶት አይደለም። እሱን ተቀብለን እንደማንመለስ ስለሚያውቅ ነው። ኮንቨርሴሽን አይኖረንም። የዓመት እንጀራችንን ጭፍጭፍ አድርገን ከበላን በኋላ ልክ ስታልቅ ጌታ ሆይ እስቲ ደግሞ የምትቀጥለውን ዓመት ደግሞ ብለን ነው የምንገናኘው የሚመስለኝ። እኔ እንደዛ የማደርግ ነው የሚመስለኝ። እና እግዚአብሔር በጣም አራዳ ነው። በቃ እውነት ሂ ኖስ እንዴት እንደሚይዘን በቃ እንደ እኔ አሁን ማን ይሞት እስቲ አሁን የ365 ቀናችን እንጀራ ቢሞላ እግሩ ላይ እንገኛለን? አንገኝም ጋይስ።
እና በጣም የሚያሳዝነው ፓስተርዬ ምንድነው ኮንቨርሴሽንን ይፈልጋል ከኛ ነው እኮ በቃ እንጂ የዓመቱን የዘላለሙን እንጀራ መዝጋት አቅቶት አይደለም፣ መስጠት አቅቶት አይደለም፣ የራሱ ነው። ኮንቨርሴሽንን ስለሚፈልግ ነገም እንዲሄድ እሱ ጋር ይፈልጋል። እና this is so amazing። ይሄ በጉብዝና ወራት ነው የሚለው እሱን አልገባበትም ፓስተርዬ፣ እሱን አልነካውም። በጣም ያስገረመኝ ነገር ምንድነው ግን እናትም አባትም ሆኜ ነው ያሳደግኩት የሚለው ነገር ላይ በጣም ከርስ ነው። እሱን የገባኝ እኔ መሰበር አለበት። በጣም ከርስ ነው እና አይ ቲንክ እግዚአብሔርን ሳናቅ ስንቀር ነው እናትም አባትም ሆኜ ነው ያሳደግኩት የምንለው። እግዚአብሔር አባትነት ኔቸሩ መሆኑ ሳይገባን ሲቀር አባትም እናትም እኔ ነኝ እንላለን። ሌላ አባት የለውም ልጅ እንላለን። ለካ አለ ኔቸሩ የሆነ አምላክ እና እግዚአብሔርን የሚያውቅ ሰው እናትም አባትም ሆኜ ነው ያሳደግኩት አይልም። እናቱ እኔ ነኝ፣ የኔንም የአባትነትንም የወንድምነትንም የጋሼነትንም የሚሸፍን ደግሞ አለ ነው የሚለው እና ጭራሽ ደግሞ ፓስተር ምን እያለ ነበረ? የአብርሃምና የሳራ እኔ ይል ነበር እኮ ፓስተር እየሆነት እኔ ይል ነበር የአብርሃምና የሳራ ያርግላችሁ በጌታ ሆኜ ራሱ ነበር እና የአብርሃምና የሳራ ይሆንላችሁ እያለን እየዳርን ነው ለካ አጋር ጋር መግባት የበዛው ዲስቴስ ፓስተር አጋር ጋር ሲገባ መከራ ነው። ከዛ የአብርሃምና የሳራ ምክንያቱም ክራይስት እኮ ፎር ሪዝን ነው። ኢየሱስ ቤተክርስቲያንን እንደወደዳት ሚስትህን ወደዳት የተባለው ኢትስ ፎር ሪዝን በቃ አይደለ? የአብርሃምና የሳራ ከሆነ ግን አሜን ጋይስ። እና ወደ ፌሚኒዝም ስመጣ ፓስተርዬ በጣም ቦልድ ሆኜ መናገር የምፈልገው ነገር አለ። አመ ውመን የሴት ጥቃት የሚያስደስተኝ ሴት አይደለሁም፣ ግን ደግሞ ክርስቲያን ነኝ። እኔ የኢየሱስ ልጅ ነኝ እና ፌሚኒዝም ፓስተር እያለ እየተናገረ የነበረው ነገር አለ። ችግሩ ወንድየው አይደለም፣ ኢየሱስ ሴንተር አለመሆኑ ነው። ችግሩ ወንዱ አይደለም። አሁን ይወርዱብኛል እንግዲህ ጌታ ያዳኝ፣ ግን ችግሩ ወንዱ አይደለም ኢየሱስ አለመኖሩ ነው። እና እኔ ፌሚኒስት ስለሆንኩኝ ሴትን አላድናትም፣ የሚያድነው ኢየሱስ ነው። ራይት? አሁን እነ ፊልዬ እነ ፓስተርዬ እነ ኤፌን ሄዳችሁ ሴት ድፈሩ ብትሏቸው ቢሞቱ አያደርጉትም። የገባቸው ፍቅር አለ፣ የገባቸው ኢየሱስ አለ። እህቶቻቸውን እንዴት ፕሮቴክት እንደሚያደርጉ ከኢየሱስ ተምረዋል፣ አያደርጉትም። ስለዚህ የትኛው ነው የሚቀድመው አይደለ? ዓለሙን በሙሉ በፌሚኒዝም ብንሞላትና ብንቃወም ዳውን ወንዶች ብንል አይጣፋም ይሄ ነገር ኢየሱስ ካላስቆመ በስተቀር ኢየሱስ ካልገባቸው በስተቀር እና በፎርስ ራሱ ሆኗል። ፕሮፋይል ፒክቸራችሁን ካልቀየራችሁ ምናምን እየተባለ አይደለ? እና የሚገርመው ነገር ፓስተር ምን እያለ ነበር? ሲስተም ነው እያለ ነበር። ይሄ ነገር በእውነት ደግሞ ሲስተም ነው። ይሄ ከእግዚአብሔር ኪንግደም ጋር የሚነጥለን ሲስተም ነው። በምን ካላችሁ ጭራሽ ተብሎ መጽሐፍ ይሄ ሃይማኖትን መቃወም ተጀምሯል። ፓስተርዬ መጽሐፍ ቅዱሳችሁማ ወንድ ራስ ነው አይደል እንደሚለው? ኦፍኮርስ ወንድ ልጅ ራስ ነው። መጽሐፍ ቅዱስ ወንድ ራስ ነው ብሎ ካስቀመጠ የኔ አስተያየት ምንም ቦታ የለውም። ቢመስለኝ ባይመስለኝ፣ ቢገባኝ ባይገባኝ፣ ቢደላኝ ባይደላኝ መጽሐፍ ቅዱስ ካለ ነው ወንድ የሴት ራስ ነው። የወንድ ራስ ደግሞ ክራይስት ነው። በዚህ አሁን እሱንም ለመበረዝ እየሞከሩ ነው። በሃይማኖት ታስረው ሴቶች ምናምን ነው እና በጣም ሲስተም ነው ለካ ይሄ ፓስተርዬ፣ እኛን መነጠያ ሲስተም ነው። እና ጌታ ይርዳን በእውነት። ደግሞ ኢየሱስ እኮ ሰች ዳተርስ ፋዘር አይደለ? በጣም የሴቶች አባት ነው ባይ ዘ ዌይ ኢየሱስ በእውነት ወይ በጣም ሂዝ ፌቨሪት እኮ። እንዴት ነው የማይፈርድልን? አይሆንም አይደለ? በራሳችን ፍርድ ለማግኘት ነው እየተቸገርን ያለ ነው። እና ፓስተርዬ ችግር ለማድረግ ያገባናቸውን መፍታት ነው ያለብን ስትል እታች ትንሽ ያልገባቸው ሰዎች ነበሩ። እና ሄዳችሁ ደግሞ ባሎቻችሁና ሚስቶቻችሁን ፍቱ አላችሁ። ፓስተር እንደዛ አላለም። ፓስተር ነው ያለን ብላችሁ እንዳትፋቱ ብዬ ነው። እና እያለ የነበረው አሉ ትዳር የሆኑብን አይደል የሆኑብን ጌታ የማይወዳቸው የተሳሰርናቸው የተጋባናቸው ነገሮች አሉ። ቅድም ስለ ድንኳን እየተናገረ ነበር። የገባንበት ወር ያገባነው ድንኳን የማን ነው? ምንድን ያለበት? ማንም የሚመለክበት እዛ ድንኳን ውስጥ ለማንም የሚሰዋበት ይታረፍበታል ወይ ወይስ ሰላማችን ነው የሚነሳው እዛ ድንኳን ውስጥ የሚለውን ነው ፓስተር እየተናገረ የነበረው። እና በዛ መሀል ፓስተርዬ በጣም ልብ የሚሰብሩት ነገር ተናገረ። እግዚአብሔር መወደድን ነው የሚፈልገው አለ። እግዚአብሔር መወደድን ይፈልጋል። ካሳስባችሁታል? who are we? ማንን እኛ እግዚአብሔር በእኛ መወደድ የሚፈልገው? እግዚአብሔር መወደድን ይፈልጋል። አያሳዝንም? እኔ እግዚአብሔርን ለመውደድ ራሱ በምበቃ አይነት ልጅ አይደለሁም በእውነት ግን እንደወደው ይፈልጋል። እና በጣም ጃክፖት ነው ይሄ ነገር እግዚአብሔር በእኛ መወደድ መፈለጉ። እና በጣም የገረመኝ ምን አለ ፓስተር ከዛ ኤልያስ እሳት ሲያወርድ ሉክ አት ማይ ጋድ ነው ያለው። ሉክ አት ማይ ፋዘር ሉክ ዋት ሂ ዲድ ነው ያለው አይደለ? እና ተማምኖ እየተናገረ የነበረው ዝናብ አይዘንብም እያለ የነበረው ዝናቡን የሚያዘንበው አባቱ እንደሆነ ያውቃል። ሌላ የሚያዘንብ የለም። አባትየው ዝናብ እንደሚያዘንብ ስለሚያውቅ
የሚዘንብ ዝናብ የለም ብሎ ተማምኖ ቁጭ ብሏል። ከዛ ምን አለ? እንደውም አስቀድሟቸዋል እኮ አለ ፓስተር፣ ድቦት ቅደሙ እናንተ ብሏቸዋል። ብቻውን ተነጥሎ ከጨረሱ በኋላ ምን አለ? ናው ኢትስ ታይም ፎር ማይ ፋዘር ናው ኢትስ ዘ ታይም ፎር ማይ ጋድ አይደለ? እና ያውቃል ዝናብ አዝናቢ ማን እንደሆነ፣ እሳት አዝናቢ ማን እንደሆነ በደንብ ያውቃል ኤልያስ ነው። ዳትስ ሶ አሜዚንግ። እና ፓስተር ከዛ ምን አለ? አምላክነቱ መሰዊያ ላይ ሳይሆን ልብ ላይ ነው ሪስቶር የሚደረገው እያለን ነበር አይደለ? አምላክነቱን በአፋችን ስለፈለፈለፍን ኦር ፓስተርዬ የሚናገረውን አምላክ ስለያዝኩኝ አይደለም፣ ከልቤ ላይ ነው መጀመሪያ አምላክነቱ መሰራት ያለበት። ስለዚህ በጣም አሜዚንግ። እና ምን አለ? ከዛ ፍቅር አምላክን ይቀይራል እያለን ነበር ፓስተር። ስለ ኤልዛቤል ምናምን ነገር ስናወራ ፍቅር አምላክን ይቀይራል። ፍቅር ነው መገዛትን የሚያመጣው አይደለ? ካፈቀርክ በኋላ ነው ለካ የምትገዛው። ሳታፈቅር ለካ አትገዛም። ለመገዛት መጀመሪያ ማፍቀር አለብህ ለካ ራይት። ለሁለት አምላክ ወዶ ነው የሚገዛው ነው ሲለን ወዶ ነው መጀመሪያ ወደን ነው የምንገዛው፣ ስንወድ ነው። እና የትኛውን አምላክ ነው አይ ቲንክ ስላልወደድ ነው መገዛት እያቃተን ያለው ፓስተር፣ ሙሉ ለሙሉ እየተገዛን ስላልሆነ ማለት ነው። እና ለካ መውደዱ ይቀድማል መጀመሪያ ከመገዛቱ። this is so crazy። እና ስለ ማኒፑሌሽን እየተናገረ ነበር ፓስተር። እግዚአብሔር ማኒፑሌቲቭ አይደለም። አይገርምም? እግዚአብሔር ሂዝ ኔቸር ሂዝ ቢሄቪየር ማኒፑሌቲቭ አይደለም። ሄቨን ለመግባት ብለን አይደለም ሄልን የምንጠላው አይደለ? ሄቨን እያለን ነበር። የታወቃችሁት ነው ሄልን የምንጠሉት። ሄቨን ለመግባት ብለን ለካ አይደለም ሄልን የምንጠላው። ኢየሱስን ስለቀመስ ነው ገነት የሚያስብለን። ለካ ገነታችን ኢየሱስ ነው። ሌላ የምናውቀው ነገር የለም በቃ አይደለ? ለዛ ነው ሄልን የማናውቀው። በቃ የምናውቀው ገነት አለ፣ እኛ የምናውቀው ገነት አለ። ሌላ ነው ሌላው የማያስመኘን። እና ገነትን የምንወደው ኢየሱስ ስላለበት ነው። ሲኦል ቢሆን ኖሮ ኢየሱስ ሲኦልን የምንወደው መገኛው ኢየሱስ የት ነው የሚለው ነው ለእኛ የሚያሳስበን ዋናው። እና ከዛ ፓስተር የአንድ ጥያቄ እንድጠይቅ ብትፈቅድልኝ እሺ። እታችን ብዙ እየተነሳ ስለነበረ ነው ክሊር እንዲሆን። ወንድ ከሴት ሴት ከወንድ የሚተኙት ገብቷል አይደል? እነዚህ ባይሴክሹዋል ምናምን ነገር ቅድም እያልከን ነበረ። ወንድ ከወንድ ጋር ብተኛ ሲኦል እገባለሁ ወይ ሲልህ ሰው አይደለም አትገባም፣ ኢየሱስን ስላልወደድክ ነው ቀድመ የምትገባው። ለካ ቀድመ ትገባለህ። ወንድ ከወንድ ጋር ከመተኛት ቀድመ ኢየሱስን ባለማወቅ ብቻ ለካ ሲኦል ትገባለህ መጀመሪያ። እና የሚቀድም ነገር አለ ነው እያልከን የነበረው። ኢየሱስን ማወቅ ነው የሚቀድመው መጀመሪያ። ኢየሱስን ካወቃችሁ በኋላ ከወንድ ጋር አትተኙም አይደለም እያልከን የነበረው። እና ይሄንን ክሊር እንድታደርግ እንዴት ነው ወንድ ከወንድ እየተተኛ ኃጢአት አይደለም የሚል ጥያቄዎች ስለተነሱ ፓስተር በዛው ክሊር እንድታደርግልኝ ነው። በጣም ወድሃለሁ። ተባረኩልኝ ሁላችሁ። ቤትዋ you are amazing በጣም አንድ ሰው ቅድም እያለ ነበረ እያነሳና የወንጌል ማዕከሉ ምንድነው ሲባል ኢየሱስ ነው። እስ ዮሐንስ 3:16 አውጡልኝ። በፌመስ ስክሪፕቸር አይደለም በጣም ለወንጌል ሰበካ የምንጠቀመው ቃል ነው። 3:16 የአንብቦስ ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድ ያመጣበት ምንድነው? በአንዱ በእግዚአብሔር ልጅ ስላላመነ መቼ ነው የሚለው? አሁን ተፈርዶበታል። ሰው ከእግዚአብሔር ቁጣ በታች የሆነው አሁን ነው፣ ዛሬ። ሰው ቁጣው የእግዚአብሔር ቁጣ የመጣበት በልጁ ባለማመን እንጂ እስላም በመሆኑ ጌ በመሆኑ ጴንጤ በመሆኑ አይደለም። ሰው ፍርድ የሚያመጣብን በልጁ ውስጥ ስላላየን ብቻ ነው። ሰው በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ኃጢአትን የነገረን ወይስ ያለማመን የነገረን መጽሐፉ? ያለማመናችንን የእግዚአብሔር ልጅ ነው የነገረን። ኃጢአቶች አንዱ ከአንዱ ኃጢአት ተለይቶ የተሻለ ኃጢአት የሚባል ነገር የለም በዚህ ዓለም ላይ የለም። ስለዚህ ነገር ግን በደንብ አድርጋችሁ ስሙ። ጥያቄው ፍርድን የሚያመጣብን የምንሰራው ኃጢአት ሳይሆን ያላመንነው ኢየሱስ ነው ፍርድን የሚያመጣብን። ከዛስ በኋላ ግን
ያመኑት ምን አይነት ባህሪ አላቸው ሲባል ያመኑት ዘር በእነሱ የሚያፈራው የመንፈስ ፍሬ ብለን የምንጠራው ያ ፍሬ በህይወታቸው ይመጣል ማለት ነው። ስለዚህ ይሄኛው ከወንድ ጋር መተኛት ብቻ ሳይሆን ያለ መዋሸትም ይመጣል ማለት ነው። ያለ መስከርም ይመጣል። እንዲህ ያለ የመንፈስ ፍሬ በእኛ መገለጥ የሚጀምረው ካመን በኋላ ነው። ለምሳሌ አንድ ሰው ምንም ኃጢአት አላደረገም ብለን በአንዱ ልጅ በክርስቶስ ኢየሱስ ካላመነ ሰውየው ይጸድቃል ነው ልንል ነው ወይ? ሲኦል ይገባታል። አንድን ሰው ሲኦል የሚከተው ኢየሱስን ያለማመኑ ብቻ ነው ማለት ነው። ከዛስ ባህሪው ግን ስላመነ ይቀየራል፣ ፍሬው ይኖርበታል፣ የንስሐ ፍሬ ይሆናል፣ የልጅነት ባህሪ በእርሱ ይገለጣል ማለት ነው። ከዚህ ውጭ ሌላ ወንጌል ካለ የተረገመ ነው። ወንጌል ኢየሱስ ብቻ ነው። እዚህ መፍትሄ ለዚህ ዓለም የባህሪ ለውጥ ሳይሆን ኢየሱስ ነው። ከዛ ኢየሱስ ባህሪያችን ይሆናል። እያየው ነው፣ ቅድም የፒጽፉ እያየው ነበር። ወንጌልን አጣመነዋል። ለዚህ ነው አጣመነዋል። ወንጌል ባህሪ አይደለም፣ ህይወት ነው። የባህሪ መቀየር አይደለም። የማንም ሰው ጥሩነት መንግስተ ሰማይ አያስገባውም፣ ክፋቱ ሲኦል አያስገባውም፣ ኢየሱስ እንጂ። ነገር ግን አንድ ትልቅ ጥበብ የሆነው ሁሌ እንደምናወራው ኢየሱስ መርከባችን ከሆነ ከላይ የእግዚአብሔርን ቁጣ ስለኛ ይወስዳል፣ ከውስጥ አውሬነታችንን ይቀይራል። መርከቡ ከሆነ ኢየሱስ አይታችሁ ከሆነ ከላይ የእግዚአብሔር ቁጣ ሲወርድበት ዝናቡ የእግዚአብሔር ቁጣ ነው አይደል? መርከብ ውስጥ የገባ ከቁጣው ድኗል። የእግዚአብሔር ቁጣ ከሰማይ ሲዘንብበት የተቀበለው ኢየሱስ ነው ያንን ቁጣ። ነገር ግን ቁጣውን ብቻ አይደለም የተቀበለው፣ አንበሳና በግ ደግሞ አብረው ቁጭ ብለዋል መርከብ ውስጥ፣ አውሬነታችንን ይቀይረዋል። ቁጣውን መቀበል ብቻ ሳይሆን ከፍጥረት ጋር በሰላም ሳንበላ ቢስት የሆነውን ባህሪያችን የመቀየር አቅም አለው። ምክንያቱም መርከቡ የባህሪ ለውጥ አይደለም ያመጣው፣ የአፒታይት ለውጥ እንጂ። አስቡት፣ አንበሳ ደህንነት ደቀ መዝሙር ተምሮ አይደለም የገባው መርከብ ውስጥ። ይኸውልህ ውስጥ በግ ስላለ እንዳትባላ ብለህ ታሳምነዋለህ እንዴ? እንትናን አንበሳው ማለት ነው። ኔቸሩ ምንድን ነው? ስጋ በሊታ እኮ ነው። ነብሩን ይዘህ ፍያ አትብላ ትለዋለህ? መርከብ ውስጥ ከገባ ግን ፍየልን ፕሮቴክት ያደርጋል። የመርከቡ አትሞስፌር ነው አውሬነትን ወደ ጤንነት የሚቀየረው። ያንተን ባህሪ መቀየር ብቻ አይደለም ግን መርከቡ ስራው ከላይ የሚመጣውንም ቁጣ እየተቀበለልህ ነው። ከስር የሚፈልቀውን የእግዚአብሔርን ቁጣ እያስመለጠህ ነው ያለው። ቁጣው ሊያመጣ የሚችለው ማንኛውንም ሲኦል መርከብ ውስጥ ገብተህ ሳትናወጥ ትድናለህ። ነገር ግን የመርከቡ ስራ ከላይ የመጣውን ቁጣ ማቆም ብቻ ሳይሆን ከስር የሚነድብን እቶን እሳት ማቆም ብቻ ሳይሆን አውሬነትህን ከሰው ጋር ለውጦ በጤንነት ያኖራል። በደህንነት ትምህርት ጥሩ አልሆንም፣ በህይወትን በመካፈል እንጂ። ለዚህ ነው ይህንን ኢየሱስ እንስበክ ይላል። መርከቡ የባህሪ ለውጥ አይደለም፣ የአፒታይት ለውጥ ነው የሚያመጣው። አሰባዋል። በር ላይ ቆሙ። ኑህ ማለት ነው። ይኸውልህ እዚህ መርከቡ ስትገባ ብዙ የሚበሉ አሉ። አይንህን ሽሽ። ልክ ፍየል ስታይ ሩጥ። በአንበሳውን ጠርቶ አንተ እንደውም ንጉስ ነኝ ብላል፣ እዚህ ስትመጣ ግን ንጉስ አይደለም፣ ተጠንቀቅ እንዳትበላ እያላቸው አላስገባም። መጽሐፉ ሲናገር እንደዚህ ይላል፣ ሁለት ሁለት ሆነው ገቡ ይላል። ሃሌሉያ። the body became one in that atmosphere። እግዚአብሔር አትሞስፌሩን የቀየረው የመርከቡ ውስጠኛው ክፍል አውሬን ወደ ጤነኛ ማምጣት ይችላል። ይህንን ወንጌል ነው የምንሰብከው። እዛ መርከብ ውስጥ ገብቶ ያለ መቀየር አይችልም። ጥያቄያችን መርከብ ውስጥ አለህ ወይ ነው። መርከብ ውስጥ እስካለህ ድረስ ነብር ሆነ ፍየል አትበላትም። አልበልቶም በልቶ አይልማ መጽሐፉ ኖሩ አይደለም የሚለው። ምን ውስጥ ኖሩ ነው የሚለው። መርከብ ውስጥ
ሲወጡ የገደለ እንስሳ አለ እንዴ? ነበር? እርግብ እንኳን አልሞተችም፣ መኖር ችላለች። እነ እንሽላሊት ሳይረገጡ ኖረዋል። በቀላሉ የሚሞቱ ነገሮች እነ ጉንዳን ኖረዋል። እዛ ውስጥ አንበሳ፣ ዝሆን ባለበት ጉንዳን ኖረዋል። ይሄን ያኖራቸው መርከብ ውስጥ ያለው የእግዚአብሔር አትሞስፌር አንዱን ከአንዱ እንዳይጋደል አድርጎታል። ለዚህ ነው እናንተ የክርስቶስ አካል ናችሁ የሚለ መጽሐፍ። እኔ የምፈልገው መርከብ ውስጥ ከመርከቡ ከወጣንማ በልሃለሁ። አምቴሊንግ ግዴታ ነው አይመስላችሁ? ከመርከብ ውጭ ነው መባላት ያለው። መርከብ ውስጥ እያለ መባላት የለም። ከነገራችሁ አሁን ከመርከብ ውጭ ስንሳደድ ኖረናል፣ ስናባረ ኖረናል፣ ምራቅ ስንውጥ ኖረናል። መርከብ ውጭ is about surviving. inside of the መርከብ ግን is about worshiping the living God. ሌላ ስራ የለም። አይመስላችሁ? ሁሉም ባለመታዘዝ ዘግቶታል እኮ ይላል አይደል ሮሜ። መርከቡን በሩን የዘጋው ማን ነው? እግዚአብሔር ከክርስቶስ ኢየሱስ ውጭ መዳን እንዳይኖር አድርጎ መርከቡን ዘጋው። በሩ እኔ ነኝ ያለው ለዚህ ነው ጌታ አብ የሚዘጋው አብ የሚከፍተው ማለት ነው። he's the door። ለዚህ ነው ከገቡ በኋላ የመርከቡን በር እግዚአብሔር ዘጋው ይላል። ይሄ ዘጋው የሚለው ቃል ትዝ ይላችኋል? 10 ሴቶች 5 ሰነፎች 10 ለሰርግ ሄደው ሲመጡ በሩ ተዘግቷል። እግዚአብሔር ነው የሚዘጋው የሚከፍተው። እዚህ the season of mercy አሁን ያለንበት። ስለዚህ አሁን ጌም ብትሆን አፒታይተን ነው የሚቆልፈው። ባህሪን አይቀይረው። አፒታይት ይቆልፈዋል። መርከብ ውስጥ የማይበላ አትበላ። መርከብ ውስጥ ሁላችን የምንበላው ሳር ነው። ሲያሜን ብሏል። አሜን አሜን አሜን። የሚበላው አንድ ምግብ ነው። መርከብ ውስጥ ያለው ኢየሱስ ብቻ ነው የሚበላው። ለዚህ ነው አትሞስፌሩ የሚቀየረው። there is one food in the table of the living God። በእግዚአብሔር ማዕድ ላይ ያለው አንድ ምግብ ነው። አንድ የሚያደርገው አፒታይታችን የሚዘጋው ይሄ ጀግና ብቻ ነው። ሃሌሉያ። መርከብ ውስጥ የተዘጋጀ ማዕድ አለ። ማዕድ አለ አፒታይት የሚዘጋ ምክንያቱም ሁሉን ሊያረካ ያልኩ ሰው ግን ጨለማው እኮ ያው አሁን አንዱ መጥቶ በጣም በሚዲያ የሚታወቅ ኃጢአተኛ ሰው ሲድምድን እንዴት ዳንክ እንዴት በኢየሱስ አሜን በኢየሱስ አሁን እናንተ ቤት የገባውን ሰው እንትና ማን ነው የሚሉ ትራምፕ እና የሆነ ሰው ቢገባው እንዴት ገባ ትሉታላችሁ? ትራምፕ በበሩ ገባ ይላችኋል እናንተ ቤት። ጥያቄው ግን ለምን ገባ ነው መጠየቅ እንጂ በሩ ለሁሉም ያስገባል። ኢየሱስ አንድ በር ነው ሁሉን አስገብቶ የሚለውጥ። so let's talk about the gospel guys please። ኢየሱስን እናውራው። እኔ እኮ ለዚህ ነው ብላችሁ እኔም ብትጠይቁኝ አመናፈስክ ነው የምትሉኝ፣ አመናፍሰዋለሁ በደንብ አድርጌ ነው ማመናፈሰው ከዚህ ውጭ እውነት ስለማላውቅ። አሜን። ሀና አቤት። ሰላም ሰላም፣ እግዚአብሔር ይመስገን። ፓስተርዬ አቤት። እኔ ሌላ አይደለም የመጣሁት። እሺ ወደ መርከቡ መግባት እፈልጋለሁ። አሜን። ስለትም ተሳልኩኝ፣ ስለቴንም አላደረኩም። ባሳለፍኳቸው ያን ሁሉ በከራና ስቃይ ሁሉ ራሱ እየቀደመ እንዲህ ካረክልኝ እንዲሆናለሁ እያልኩኝ ግን አልፈጸምኩትም። እስቲ ፓስተርዬ ዛሬ ልቀበለው፣ ዛሬ መጨረሻ ይሁንልኝና ከቤቱ ለዘላለም እስከ ዘላለም ልኖር። አገለግል ነበር፣ ደከምኩኝ። በቃ ስለቴን አላደረኩም። በመርከብ ወጣ ገባ ላለው
አውቀዋለሁ። ያላወቀው ቃሉን ኦኬ። እኔ ግን እያወቅኩትም የምሳሳትበት ነገር አለና ጌታንም አስቀብለኝ፣ ንስሐም አስገባኝ፣ ወደ መርከቡ መመለስ ፈልጋለሁ። ወደዋለሁ ጌታን አውቃለሁ፣ ያውቃል እሱ። አጠገቤ ቆሞ ነው ያሳለፈኝ ህይወቴ ሙሉ። ምን አረግክ ሲባል ብዙ ሰው ያንን አደረኩ ይሄን አደረኩ ብሎ ይሰረዝራል አይደል? እኔ ግን ሰው ብቻ ነው ያልገደልኩት። ኃጢአተኛ በደለኛ ነኝ። አሁን ተንበርክኬ ነው ያለሁት። ከቻልክ ቃል አስገባኝ፣ ቃሉን ልቀበልና ንስሐ አስገባኝ። ደግሞ ጌታዬን ሁሉ ነገሬን ብዬ እኮ ተቀብዬዋለሁ። አንዳንዴ ግን አለ አይደል ያደረከው የድሮ ህይወት መልሶ ይመጣ። በመንፈስ ቅዱስ ውስጥ የምትኖር ከሆነ የትኛው ኃጢአት ብላለች መስዬ ወዳታለሁ። መስዬ ባይሰው በጣም ነው የምወዳት እና ታውቃለህ፣ በመንፈስ ቅዱስ ጌታ ወይ ጌታ ውስጥ ካለ የትኛው ነው ፍሬዎች አሉ ብለሃል አይደል? ፍሬዎቹ የትኛው እንደሆነ ታውቃለህ። እያወቅህ ግን አንዳንዴ ደግሞ አይደል በቃ ጌታን እንዳዲስ መቀበል እፈልጋለሁ። ንስሐ መግባት እፈልጋለሁ። ፓስተር እወድሃለሁ። የዛሬ 4 ዓመት ነው አንተን ስከተል ጓደኞቼን ሁሉ ሰብስቤ ከእንግሊዝ ሀገር ገባሊ ፓስተር አሊ ልጆቼ እንኳን ያውቋል ፓስተር አሊ ገባ ብዬ ነበር። ቀን በቀን አለው አንተ ጋር ቀን በቀን። አሁን ግን እያየኸው እንኳን ውስጥህን የሚከስ ነገር አለ አይደል? ምን አለ በቤት ባልወጣ። የዛን ቀን ተክለህን ነበር። አሁን በሩቅ መሲን እያየው ቀን አለው እነናሁ ምን እያየው ቀን አለው። ከነሱ እኩል ነበርኩ ድሮ። እነሱ በቤቱ ተተከሉ። ፓስተር አሊ መጣ ይላሉ ልጆች። የራሱ እያየሁ ጸጥ እላለሁ፣ እያየሁ ወደ ሌላ እሄዳለሁ። ድሮ ግን ሮጥ ነበር። ለጓደኞቼ እንኳን ልክ ነበር። አላቅም ፓስተር። አሁን ያልከውን እቀበላለሁ። ወደ ጌታ አስጠጋኝ። ኃጢአተኛ ነኝ። የቀረልኝ ነገር የለም። ሁሉንም አድርጌያለሁ፣ በድያለሁ፣ እያወቅኩ አጥፍቻለሁ። አውቀዋለሁ ጌታዬን። መጥፋት አልፈልግም። መርከብ ውስጥ መግባት እፈልጋለሁ። ፓፓ ይቅር በለኝ። ያው አብረንሽ እንበረከካለን፣ አብረን እናለቅሳለን፣ አብረንሽ ተንበርክከን እናለቅሳለን፣ እንጸልያለን። አሮኖ ከ5 ደቂቃ በፊት ሰምታችን ከሆነ ልብ ያመለከም ይለኛል። አንድ ሚራክል ትልቅ ነገር እየጠበቅኩ ነው። እግዚአብሔር የሆነ ሚራክል አንድ ሰው እንደሚድን መንፈሴ እርግጠኛ ነበር። ለምን ፕሮግራም አለኝ መውጣት አለብኝ፣ ግን መንፈሴ ሰንበዴ እንደሚመጣ እያወቅኩ ነበር። አንድ ተአምር መሆን አለበት። ገና አላላ እግዚአብሔር ሲጠብቅሽ ነበር። እግዚአብሔር ፊት ነው የምናገረው። ዌይቲንግ ማን እንደሆነች ያቺ ሰው ያን ሰው ማን እንደሆነች እየጠበቅኩ ነበር። ዛሬ የመዳን ቀን ላንቺ ነው። የዛሬው ሆል ፕሮግራም የሚያልቀው አንቺ ነው። እግዚአብሔር እየጠበቀሽ ነበረ።
በእውነት ጌታ ፊት ነው የምላችሁ። ስፒሪት እርግጠኛ ነበር። አውዝ ዌይቲንግ ሰምዋን አንድ ተአምር ይሆናል። ይሄው ተአምሩ እንዲህ አይደለም። ውስጥ ነገር እየነደደ ነበር። የሚጠብቅ ሰው የሆነን ሰው እየጠበቀ ነበር። የሚያድነው ሰው እጅሽን ልብሽ ላይ አድርጊ። የሚገርም ነው። ስለ ማዳን ፕሮግራምህ እናመሰግናለን። ቁጣችንን የወሰድከው ኢየሱስ፣ ቁጣችንን የወሰድከው ኢየሱስ፣ ወደ ሀንዬ ጋብዛለሁ። ዛሬ እንደዚህ ቤከኔ ጋር እጅሽን ልብሽ ላይ አድርጊ። ጌታ ሆይ፣ ጌታ ሆይ፣ ይሰማል? አዎ ይሰማል። ጌታ ሆይ፣ ድምፅሽ ጠፍቷል። ጌታ ሆይ፣ ይሰማችኋል? እናንተ ይሰማል እያለች ነው። ይሰማል። ጌታ ሆይ፣ አንተ ጠፋ ፓስተር፣ ይሰማል እሷ። ጌታ ሆይ፣ ጌታ ሆይ፣ ዛሬ ወደ አንተ እመጣለሁ፣ ወደ አንተ እመጣለሁ። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ፣ በደሌን፣ ኃጢአቴን ይቅር በለኝ። ኢየሱስ ለእኔ እንደሞትክልኝ አምናለሁ። በሶስተኛውም ቀን ከሙታን ተነስተሃል። ኢየሱስ በልቤ አምናለሁ። በአፌም ጌታ እንደሆንክ መሰክራለሁ። ኢየሱስ ጌታ ነው። 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 ዓለምን ኃጢአትን ስራውን እክዳለሁ። ኢየሱስን የነፍሴ አዳኝ ንጉሴ ጌታዬ አድርጌ እሾመዋለሁ። ኢየሱስ ጌታ ነው። ዓለምን ሰይጣንን ስራውን እክዳለሁ። ኢየሱስን በላዬ ላይ እሾመዋለሁ። ጌታ ሆይ ማንኛውም አጋንንታዊ አልኪዳን በኢየሱስ ደም ከህይወቴ ላይ የፈረሰ ይሆን። ጌታ ሆይ ነፍሴ ውስጥ ፈቅጄ ያስገባሁት ሁሉ በኢየሱስ ስም ፈቅጄ አስወጣዋለሁ። በኢየሱስ ስም ነፍሴን መንፈሴን ስጋዬን ለቃችሁ ውጡ። በኢየሱስ ስም ከኢየሱስ ውጭ ጌታና አምላክ አላውቅም። ማንኛውም ቃል ኪዳን
ቃል ኪዳን እግዚአብሔር የማይቀበለው እግዚአብሔር የማይቀበለው እግዚአብሔር የማያውቀው እግዚአብሔር የማያውቀው ቃል ኪዳን በኢየሱስ ደም የተሰበረ ይሁን በኢየሱስ ደም ባሪያ ያደረገኝ ያሰረኝ ማንኛውም ቃል ኪዳን በኢየሱስ ደም ዛሬ የፈረሰ ይሁን የማይለወጠውን ኪዳን ከኢየሱስ ጋር ገባለሁ እኔ የኢየሱስ ነኝ ኢየሱስም የኔ ነው ኢየሱስ የኔ ነው ሃሌሉያ ኢየሱስ የኔ ነው የቤቴ ነው የልጆቼ ነው የትዳሬ ቤቴ ነው የሁሉ ነገሬ የኢየሱስ ነው አሜን እግዚአብሔር ሆይ ስለተቀበልከኝ አባት ስለሆንከኝ ስላጠብከኝ ስለቀደስከኝ ስላዳንከኝ ሃሌሉያ 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 አመሰግናለሁ አባዬ አመሰግናለሁ ኢየሱሴ አመሰግናለሁ ሃሌሉያ ክብር ሁሉ ለኢየሱስ 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 ይሁን 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 ላዳነሽ ላጠበሽ ለጠበቀሽ ክብር ይሆንለት ለኢየሱስ ክብር ይሆንለት ለኢየሱስ ክብር ይሆንለት ለኢየሱስ ክብር ይሆንለት ላዳነሽ ክብር ይሆንለት ክብር ይሆንለት ለጠራሽ ክብር ይሆንለት ክብር ይሆንለት ሃሌሉያ ሃሌሉያ ኪዳንን ላደሰ ልብሽን ለጠራ ለእርሱ ክብር ይሆንለት አሜን ይሁንለት ጌታ ይሁንለት አሜን ግሬስ አለሽ ግሬስ ካናዳ እሷ ትይዝሻለች እሺ ግሬስዬ ፎሎ አድርጊያትና በውስጥ ጻፊላት አግኛት አሜን ክብር ሁሉ ለኢየሱስ አሜን ክብር ሁሉ ለኢየሱስ ክብር ሁሉ ለኢየሱስ ይሁን ክብር ምንስ ቢቀርብን እንዴት ትውልድ እየዳነ አሜን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ This is a miracle በእውነት ይህ የዛሬው ቀን ተአምር ነው ታገለግያለሽ ጌታን በእውነት ይህ ቀን እግዚአብሔር ላንቺ የቀጠረው ቀን ነው ላንቺ የወሰነልሽ ሊያድንሽ ሃሌሉያ ይሄ እግዚአብሔር አንቺን ህይወትሽን ሊያድን የቆረጠበት ቀን ወደ ቤቱ ቢጠራሽ የቆረጠበት ቀን ነው ክብር ሁሉ ለኢየሱስ ይሁን ከሞት አመለጥሽ አመለጥሽ አሜን ክብር ይሁንለት ለኢየሱስ አሜን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ወረደ ክብር ሁሉ ለኢየሱስ ምን አይነት ተባረከ በእውነት እግዚአብሔር ይመስገን አሜን አሜን I feel good አሜን ጌታን